ተኛ ነው ፔምኔም እኮ ተኛ ነው አንቺ መስማም በጣም እኔና አንቺ እንግባባለን ተኛ ነው የሚልሃል አይደል አንድ ሰዓት ተኩል ሊነሳ ነው እንጂ ከእንቅልፍ ጠዋት መስሎ ጠዋት አንድ ሰዓት ተኩል ሊነሳ ነው አልተነሳማ ተላልገባት ነው ወይስ ሁለቱንም ነው የምሞለው ሁለቱንም ነው አምቦ የሆነ ጊዜ እኮ አውቄው አትፍቼው ነበር ከዛ አንዴ ተደብላለቀ በቃ አሁን ለሱ ነው ሁለቱንም ወቸው ጉድ በእናንተ ፍቅር ስፖንሰር እየተደረገ የሚቀርብላችሁ ሳምንታዊ የወቸው ጉድ ፕሮግራማችን ዛሬ በያንጎ ኢትዮጵያ ስፖንሰር ተደርጎ በእኔ ነው ያለው ደጋሚ ከቸቸቸች ወቸ ጉድ ይከረበታል ወቸው ጉዴ ታዲያስ ስለሚቻል ጋር ስለሚቻል በጣም ስለምንችል ያንጎ ስለሚችል የሳይ ያንጎ እንግዲህ እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ ይችላሉ ከኛ ጋር ብሏቸዋል ስለሚቻል የያንጎ አፕሊኬሽን ከፕሌይ ስቶር ወይም ደግሞ አፕል ስቶር ዳውንሎድ ስታደርጉ የመጀመሪያ ትሪፓችሁ 30% ኦፍ ነው ይላችኋል ይህም እንግዲህ የሚሆነው ያንጎ አዲስ 30 የሚለውን ፕሮሞ ኮድ በመጠቀም ነው ከዛ ደግሞ በቃ ሁሉ ጊዜ የከበደን ያለ ነገር አለ ለምንድነው ሆት ፓንት አድርገህ የመጣው አንተ ሆት ፓንት ምንድነው ደግሞ በዋና ልብስ የመጣው ለምንድን እናንተ ቁምጣ ነው ረፍ በራት ልብስ መምጣት ጀመርክ ደግሞ ብለ ብቻ እንግዲህ ሁሌ የሚከብደን ነገር አለ ጋይስ የምታውቁት በቃ ሁሉ ጊዜ አሪፍ እንግዳ እያመጣን ተቸገረ እንግዳ መሳት አንችልም እንግዳ መሳት ሁሌ አሪፍ እንግዳ ስማ ግን ባምሊን ስታዩ የሆነ የሚመታ ልጅ አይመስል ፈርተን እንዴ ሊመታ ይችላል በጣም ያለ ነው ወይ ትልቅ ይያል አራው እንዲሁ ስታይ ቆይ ጸበኛ ነሽ እኔ አራው ምንም ወደኋላ አላለም ማው መጀመሪያ ያየሁት ቀን በቃ ቀጥታ ይሄ ልጅ ይደባደባል ያሉት ይደባደባል መቼስ ከሆነ ከግድግዳ ጋር ተጋጭቶ አይደለም የተፈጠረው ብዬ አስባለሁ አረ ሜካፕ ነበረ ቀርቶ ነው ሰምቶ ነው እና ዛሬ ባምሌ ነው ይዘናት የመጣ ነው እንግዲህ ባምሌ ባለፈው ድል ያስመዘገበችው ቤስት ኢመርጂንግ ቲክቶክ ክሬቲቭ አዋርድ ላይ ቤስት ኢመርጂንግ በጣም እንደነገርኳችሁ ከቋጠርኩላቸው ሰዎች አንደኛው እና በእናትሽ አንቺ አንበሳ ነሽ ይመችሽ ዝም ብለህ ማን ተሰራም ብለህ ማህደር በሩቅ ነው እንማሰጊ ላከችን ቤኪ ነው በቤኪ ነው ባይዞ የኛ ራሱ ምናቀ ባምሌ ይላል አውሊ መጀመሪያ አድናቂ ነው ባምሌ ምርጥ ነች እኔ ትመቸኛለች እንዴት ነበር ከእንትኑን ጀምር ከመኑ ከማሸነፉ ድሉ እንዴት ነበር ከዛ በኋላ ምን ይዞ መጣ ምናምን ከሱን ጀምርና ከዛ ከዜሮ እንጀምራለን ይቻላል እንዴ ወይ ኤክስፔክት አድርገህ ነበር እኔ አይ ፉክክር ላይ ስለነበር የምትፎካከር ልጅ ነበረች እሺ እኔ በቃ አንደኛ ነኝ ብዬ ኩራራላለሁ የሆነ ቪዲዮ ፖስት አድርጌ ኮመንት ገባላለሁ ተበለጣለህ እኮ እንዳለ ያማችኋል እንዴ እየገባው ሰው እንዳልተሸነፋለህ እያለ ነው ከስር ነች ልጅቷ ማነች አላውቃትም ከስር ነች ልጅቷ በቃ ገብቼ ቼክ ሳረክ ለካ ላጥብላለች ቤት ልመልሳት ከዛ ተፍተፍ አላችሁበት እናንተ ምርጫው ምናምን በቃ በጣም ደነገጠንና ደግሞ በቃ መስራት ጀመርን ላይቭ መግባት ፎቶ ማስተላለፍ ቪዲዮ መስራት ስራ ላይ ስራ ምናምን አልመጣም ብዙ ስራዎች ፕሮሞሽን ስራዎች ምናምን ይመስገን እየመጣ ሰፈር ምን ተባለሽ ሰፈር በቃ እኔ መግባት በጧት መግባት ተሸም ያዘ ሰፈር እንዴት በጧት በቃ ማታ በልታችሁ በጧት ተመጣላችሁ እንዳለመባል አንድ አራት ቀን ሳምንት ነገር ቆይተሽ ብገኝ ፒስ ሰፈር ግን በጣም ደስ ይላል ሰው እንኳን ደስ አለ ምናምን አራው በጣም ደስ ይላል በጣም ነው ደስ የት ሰፈር ልጅ ነው እኔ አማኑኤል ኦሬቤሌ በጣም ሶሻል ላይፍ ያለበት ሰፈር ነው ደግሞ እዛ ሁሉም ሰፈር ሁሉም ቤት ይዘው አልልክም እንዴናችሁ ይዘነው መጣ ዘመድ ጋር ምናምን ይሄ ቤት የት ገባ የትም አልገባም ሌላ ሰው ቤት አልገባ እኔ ነኝ የገባሁት ይዞት እሱ ቤት ነው የገባው ቤት የገባው እኔ ግን ወጣው ሄድክ ሰው ቤት ምናምን ጎረቤት ምናምን ያታባቱ ስራ በረገደ ስራ ያው ምንም ያመጣላ አራ ያመጣል ሰው ያስተዋውቃል ምናምን ደስ ይላል ማሸነፍ እኮ ደስ ይላል የሳይ በጣም ከዛ ስለዚህ እንዴ ነው ከዜሮን ጀምር ከዜሮን ጀምር
የት ሆስፒታል ነው የተወለድከው? ቤት ነው የተወለድከው? ፊቱ እንዲስትለኝ አይደለም እንደዛ ሁሉም ሰው የሚጠየቀው እግዚአብሔር ሰው ነው የሚጠየቀው። አይ ልጫወት ብዬ ነው። የት ነው የተወለድሽው? አንጃ እስቲ እግዚአብሔር እውነት አውቆ ነበር ግን ረስቼው ነው። ሆስፒታል? አዎ እሺ። አይ እኔ እኮ ሆስፒታል ነው ብዬ አጣኝ። አንተን አይደለም እሱ አውቀው ነበር ረስቼው ነው ሲል ነው ይሳቅ ነው። እሺ እንዴ መሳቅ መብታችን እንዴ ስንት ነገር ያለው ተወለድክበት። አይ ጠብቆንሽ እንትን ነው እንጂ ጳውሎስ ያቋላ ጳውሎስ አይ አስታውሳለሁ። ዙሩ ታዲያ ቢበቁል እሱን አስታውሳለሁ። ይቻላል። ምንድነው ሰፈራችሁ? ምን አይነት ሰፈር ነው? አማኑኤል አሁን ብዙ ሰው ያውቀዋል። አማኑኤል ሰፈር አማኑኤል ምርጥ ሰፈር ነው። ሰፈራችን ምርጥ ሰፈር ነው። እዛው ነው ተወልደ ጀነራል ይመጣ እዛው ነው ተወልደ እዛው ነው ተወልጄ ያደግኩት። የመጀመሪያ ትምህርት ቤት የት ገባ? የሆነ የፕሮቴስታንቶች ትምህርት ቤት አለ አቅራቢያችን። ኦኬ ስለዚህ ምንድነው የግል ነው የሚባለው? የግል አይመስለኝም። የግል አይደለም። ምንድነው የሚባሉት እነዚህ የሃይማኖት ትምህርት ቤቶች? መከር ቸርች ትምህርት ቤት ነው የሚባለው ትምህርት ቤቱ። እና በቃ አብዛኛዎቹ እኛ ሰፈር ያሉት አብዛኛው ሰው እዛ ነው የተማረ። ስለዚህ ያኔ አቅራቢያ ጎረቤቴ ምናምን ያለ ሰው እዛ የተማረ አለ። በቃ ሌላ ቦታ የተማረ ትምህርት ቤት ነው። ጧት ስገቡ ምንድነው ጸልያችሁ ምናምን የምትገቡበት አይነት ትምህርት ቤት ነው? እንደዛም አለ መሰለኛ። አይ ቲንክ አለ ይኖራል። እንደ አንተ አገባም አይደለም ስለ ጠዋቱን ቫይብን እንጃ ተሰልፍ ጠዋት አርፍደህ ነው የምትመጣው ማለት ነው። ብዛት እንዘምራለን መዝሙር ምናምን መዝሙሯን ስንዘምር ትዝ ይለኛል። መጻለቱን ግን እንጃ። እስከ ስንት ነው እዛ የተማረው? ከኬጂ 3 ኦኬ። አይ እሱማ አታስታውስም። እስከ ኬጂ 3 ከሆነ ባታስታውስ አይፈረድም። መዝሙር ምናምን ዘምረውን ግን ትዝ ይለኛል። መዝሙራን እንዘምራለን። በጣም ጸዴ። እሺ ከዛስ አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ምናምን የት ነው የገባው? አንደኛ ክፍል እስከ 8ኛ ክፍል የታሸሁት እንትን ብርሃንና ሰላም ይባላል። አሳይ አቅራቢያችን ብርሃንና ሰላም። እንግዳ ነበር። ማን ነበረ እንግዳችን? ማን ነው? ብርሃንና ሰላም ኤልያስ ነው። እኔ እንጃ ግን ኤልያስ ሊሆን ይችላል። ልደታ ነበር አይደል? ኤልያስ ሊሆን ይችላል። ብርሃንና ሰላም የግል ነው የመንግስት ነው? አሪ መንግስት ነው። ለክፉም ለደጉ ምን አይነት ትምህርት ቤት ነበረ? በጣም ሰፊ፣ ይሄ እንደማንኛውም የመንግስት ትምህርት ቤት በጣም ሰፊ ትምህርት ቤት ነው ምናምን የምታስታውሰው ነገር ነው? የሆነ እኛ አካባቢ የሆነ ደጅ የሚባል ትምህርት ቤት አለ። ደጃዝማች ያለ እሱ ሰፊ ነው ብለው ያስቀኑናል። ግን እንደ ማንኛውም ሰፈር እንደ ማንኛውም ትምህርት ቤት ነው ማለት። በቃ ሰፊ ትምህርት ቤት ሰፊ አይደለም፣ በቃ ኖርማል ነው። ቆይ ትልቁ የእግር ኳስ እንትን አለው? ምንድን ነው ትልቅ ሜዳ አለው? ይኸውልህ አሁን ትልቅ ሜዳ የሚመስል ነው፣ ፉስታልም ይመስላል ሜዳ ማለት ላይ ነው። ሰፊ አይደለም፣ ፉስታልም አይደለም፣ ትልቅ ሜዳም አይደለም፣ መሀል ላይ ነገር ያለው። ኳስ የምትጫወተው ልጅ ነበርክ? እኔ ኳስ ትምህርት ቤት ውስጥ ኳስማ ገደ ኳስ ጎበዝ ነው እያሉ ሰምቻለሁ። ከነ እንትና ጋር ከነ ስነገር ትጫወታለህ ማታ ማታ ደርሼበታለሁ። ከነማን ጋር? ከነ መልክተኛው ጋር ይጫወታል ኳስ ማታ እዛ ገርጂ። አሁን ደግሞ ተግባረደ ምናምን እንጫወታለን። አራቀልኝ። አዎ ዛሬ ነበር። አሁን አደርስም ወይ አዝነዋል። አርብ ነው። ቆይ ምንድነው ኳስ ከ1 እስከ 10 ስንት ልትሆን ትችላለህ? ራሴ 8 ከጎበዝ መልክን ከ1 እስከ 10 የት አድርጎ እንደማለት ነው ያልኩ። አይ ይኸውልህ እኔ ጠይቀኝ እስቲ መልክሽን ካልሻስ ከ1 እስከ 7 ኦልሬዲ ይዘጋ ነው። ኳስ እንዳልከኝ ኳስ ነው ያልከኝ? አዎ ኳስ ይኸውልህ ብትለኝ 11 ነበር ማለት እኮ ምን ብትለኝ መልክ ብትለኝ 11 ነበር ብላለ። ይኸውልህ እኔ እንዴት መሰለህ አሁን የኔን የኳስ ስኪል ሬት አድርገው ብትለኝ 5 ነው። አንተ እኮ እሱም 5 የመጣው ግን በጣም ረጅም ስለሆነ ብዙ ኤሪያ ሰፊ ኤሪያ ትይዛለህ በቃ እንጂ በቃ በጣም ምትሆነ የኳስ ስኪል ነው ያለኝ። ረጅም ሰው ያስቸግራል። ይዝባ አልፍኩት ብለህ ትሄድ አፍን ቅልጥሙ እንደዚህ ዝርግት በቃ በእናት እኔ ስንት ነኝ? ከ1 እስከ 10 ሬት አድርገኝ። ዮኒ በመልክ ነው ከኔ ትሻላለህ። ካንተ እሻላለሁ? ከኔ ትሻላለህ። 6 በጣም ይቻላል። 6 ነህ። ወፍራም ነህ ግን አሁን እኔ እኮ የሆነ ሰዓት ላይ ኳስ ተጫዋች የመሆን ሀሳብ ነበረኝ። ይገርማችኋል። ለማንኛውም ባጭሩ የተቀጨ ህልም ነው።
እሺ ዮናታን ዮናታን ደረሰ ዮናታን ምንድነው የትኛው ተማሪ ነበርክ? በጣም ቀዥቃዣው ተማሪ ነበር? ከጀርባ ተቀምጦ የሚረብሸው ልጅ ነው? ዝምተኛው ልጅ ነበር? ከየትኛው ልጅ ነበር ትምህርት ቤት ውስጥ? እኔ እስከ 8 አካባቢ። ኧረ እኔ እስከ 8 በቃ ቀዥቃዣው ረባሽ ነኝ። ምን አይነት ነው? አሁን ለምሳሌ ገረፈው እንትን ነው የሆነ 5ኛ ክፍል ነው 6ኛ ክፍል ትዝ ይለኛል። ዱላ በጣም በቃ መረረኝና የቤት ስራ ትምህርት ቤት እየጻፍኩኝ ጥያቄውን መልሱን እጄ ከጎበዞቹ ጋር እሰራለሁ። ትምህርት ቤት ቢያንስ መጽሐፍ ጀመርክ ነው። ቢያንስ በቶሎ መልሷን ጣቅጠቅ ታደርግና ወይ ምርጫ ሊሆን ይችላል ምናምን ማክበብ ሊሆን ይችላል። መልስ ትንሽ ስለሆነ ትሰራለህ። ኦኬ ዱላው እንዲቀንስልህ ጥያቄ። አዎ በጣም ሰለቸኝ ዱላው። አይ ቲንክ በጣም አሪፉ መፍትሄ እኮ የነበረው ትንሽ ብታነብ ደግሞ ዱላው ማንበብ ሞክሬ ማውቃለሁ። የሆነ ሳለ ደግሞ የሆነ ሳለ እንዴት ለማንበብ ወሰንክ? አይ በቃ ጎበዝ ተማሪ ስኑን ምናምን ሉን አሰብኩኝ። አሁን ጎበዝ ደግሞ ሆነን ሞክረው እስኪ። በቃ 7ኛ ክፍል ነው ትዝ ይለኛል። እንትን ነው 7ኛ ክፍል ከባድ ነው ምናምን 6 እያለን 7 ከባድ ነው 8 ይቀላል 7 ይሉናል። 7ን በደንብ እንትን ካልከው ምናምን 7 ካልከው በቃ ውው ተባለብኝ ጆሮዬ ላይ። ከዛ እስቲ ላጥና አልኩኝና በጣም ተጨናነኩ። ብራንች ኦፍ ናቹራል ሳይንስ 7 አልቻልኩም። እንዴት ሆነልህ? ከዛ ውጤት ተሻሻለ ምናምን? ኧረ አንድ ለሞከርኩ እኮ ነው ያልኩህ። አንድ ቀን መጽሐፍ ገልጬ ቃትን ማጥናት ራስ እንዴት እንደሚቻል እንጃ። የሚያጠኑ ሰዎች ጎበዝ ናቸው። እኔ በቃ ተውኩት። ኧረ ምን ላይ ነው የዛን ጊዜ በጣም ፎከስ ምን ላይ ነበረ? ጊዜ የሚወስደው የሚመችህ ምን? ኳስ ተጫዋች ሆናለሁ ብለህ ታስብ ነበር? አዎ አስባለሁ። በጣም ኳስ ተጫዋች ሆናለሁ ብዬ አስባለሁ። የምፈልገውም እሱን ነበር። ከዛ ለእንትን ምናምን ተጫውተሃል? ይሄ እነዛ ለትምህርት ቤት ምናምን የሚጫወቱት ልጆች ነበር? አዎ ትምህርት ቤት ውስጥ ጎበዝ የሚባሉት ልጆች እነዛ 2 ልጆች ምን እንባላለን እኔና ጓደኛ ያለ። ኧረ እባክህ። ስለዚህ የሆነ ከትምህርት ቤት ምናምን ግጥሚያዎች ነበሩ? ከትምህርት ቤት ስለዚህ እነሱ ላይ ምናምን አለ። ኦኬ ያ በቃ በኳስ የሚታወቀው ልጅ ነው ማለት ነው። ገብቶ በኳስ ነው ሃይስኩል ምናምን እንደውም ዳኛ ምናምን ነበር። ዳኛ? እንዴት? ክፍል ለክፍል ሲጮቱ እንዳኛለን። ትቆርጣላችሁ። ከዛ ዳኛን ትቀበላለህ። ግን ዳኛ ስትሆን ዱላ አይበዛብህም እንዴ? ዱላ እኔ ማስታውሰው ዳኛ የሆኑ ልጆች ማለት ነው ወይ በጣም እንትን መሆን አለባቸው ወይ በጣም ግብዳ መሆን አለባቸው እና ሰው ማይፈሩ ምናምን። ለምን ሁሌ ዳኛ ላይ የሚነጫነጭ ሰው አይጠፋም ምናምን። በቃ ጓ ማለት አለብን፣ ያለበለዚያ ትመታለህ። ዳኛ መፈራት አለብን። አንተ አፈርድም እንዴ ምናምን እየተባልክ ትመታለህ። ለእኛ ብቻ ዝገት ነው ዳኛ መሆን። አልዳኝም ምናምን ሲባል ትዝ ይለኛል። ኧረ በጣም ከባድ ነው። እና ትዳኝ ነበረች? አዎ ተፈነዳለህ ነው? ቆይ ምንድን ነው ንገረኝ። እንደዚህ አይነት ሰው አይደለሁም። ግን በቃ በጣም ገፍተው አይመጡብኝም። እንደዚህ በቃ ብዙ ጊዜ ኳስ ላይ ምናምን የሆነ ምናምን እንዴት ነበረ ሚኒስትሪ ውጤት ምናምን እንዴት ሆነ? ሚኒስትሪ ውጤት ስንተኛ የምትወጣው ልጅ ነበርክ? እኔ ከኤሌመንታሪ 4 ላይ ምናምን ይህናልም አልኮረጅም ነበር እና በጣም ውጤት ይዝቅ ያለ ነው። ከዛ በኋላ በቃ አሪፍ ነው፣ አሪፍ ወጣለሁ። ከዛ እየተስተካከለ መጣ። ተስተካከለ። ይሄ ያለፈ ታሪክ ነው። ያለፈ ታሪክ ነው። ይሄ ያለፈ ታሪክ ነው። ስለዚህ በደንብ ተማሩ ትምህርታችሁን በስነ ስርዓት። የድሮ ያለፈ ታሪክ ነው። ከዛ ሚኒስትሪ ላይ ምናምን እንዴት አፌክት አደረገ እሱ? ሚኒስትሪ ላይ ምናምን በቃ የሆነ ከጎበቶች ጋር ምናምን መሆን ጀመረ። ከጎበዝ ተማሪዎች ጋር ምናምን ሚኒስትሪ ሲደርስ ማለት የዛኔ በጣም በቃ ኳሱን ምንንም ቀንሰን ስንት ጊዜ ሲቀር በቃ 1 ወር ከምናምን የሆነ የሆነ ነገር ለመያዝ ማለት አራው ታዲያ ማን እዛ ላይ ደግሞ ሰው ማስጨንቆናል በጣም 10 አስተማሪ ነው ምናምን የሚፈትናችሁ ምናምን ስለተባለ ስለዚህ ትንሽ ማጥናት ጀመራችሁ ምናምን? ማጥናት ከዛው በቃ ከጎበዞች ጋር የሆነ እነሱ የሚያውቁት ይመጣ ይችላል የሚሉን በቃ እንትን ግንዛቤ መውሰድ ጀመረ፣ ማወቅ ጀመረ ምናምን። ከዛ በቃ አለፍን እንደ እግዚአብሔር ባይዘበኝ ማለት ነው። እንደዚህ ሶሻል ሚዲያ ላይ ያሉት ቪዲዮዎች ላይ ያለው ኤነርጂ እና አሁን በጣም ደግሞ ረጋ ያልክ ሰው ነህ። እሱን አላያችሁ እንዴ? ሁሉም ሰው እንደዛ እኮ። አይ አንዳንድ ሰው ራሱ ነው ባይዘው። ለምሳሌ
ሬር ነው በጣም አንድ አይነት የሆነ አሁን እኔ ምን እንትን ላይ እንደ ወቸው ጉድ እዚህ በቃ በጣም እንደምለፈልፈው ምናምን መንገድ ላይ የሚጠብቀኝ ሰው አለ መንገድ ላይ ብድር በጣም እንድታወራ ምናምን እንደዛ ልሆን አልችልም በቃ በተመቻቸ ሰዓት ነው ዛሬ ምን ሆነ ነው ያኮረፍከው ምናምን አታወራም እንዴ ምናምን ይለዋል እንዴ በረከት እንደዚህ ዝምተኛ ነህ እንዴ ማህደር ግን እንደዛ ተመሳሳይ ነው ማለት አንችልም ባህሪው ሁሌ ስለምትነጫነጭ እኮ ነው ኮምፕሌን ያደረገ አስጀመርካት ስትሬንጀር ላይ ነው እንዴ ስትሬንጀር ላይ ማቀይዞ ጌጂ ምን ልለዋል ማታቆሰለ አይደለ እንደዛ ነው በቃ ሁሉም ሰው ነው ወይ አሁን ኮሜዲያኖችን ዝም ብለ እንትን ብትል አሁን ኮሜዲያን እሸቱ ምናምን በጣም ተጫዋች ምናምን ኖርማል ቀኑ ላይ ግን በቃ ኖርማል ቀኑን እያሳለፈ ነው ዝም ያለ ሰውዬ ምናምን ከዛ እንደዚህ የሆነ የክለብ ምናምን እንትኖች አልተፈጠሩም ክለብ የመግባት እድል ምናምን አንሞክራለን በየአመቱ ሁሌ ክረምት በጣም በጋ ላይ ምናምን ሙከራዎች ማይኖራሉ ሞክራለን አልሳካል እንዴ ነው ፈተናው ምናምን እንዴ ነው የቱ አሁን ለምሳሌ የሆነ ክለብ እንትን ወጣ እንዴ ነው የሚታወቀው በቃ ይሁን አንዳንዴ በድብቅ ሊወጣም ይችላል ምልመላው ማለት እዛ የሚያውቀው ሰው ብቻ ለአሰልጣኞች ምናምን ተደውሎ ምናምን በቃ ልጆች ላክ ምናምን ይባላል እንዲህ በይፋ ሳይወጣ በይፋም ተለጥፎ ደግሞ ሁሉም ሰው የሚያውቁመው ይኖራል እሱ እንደዛ ሲሆን እንዴት ነው ፈተናው የሚሆነው ጌም ነው የሚሆነው ጌም 15 ደቂቃ ምናምን ትጫወታለህ ከዛ ሁሉም ሰው በቃ ለማጣጣፍ ነው የሚሞክረው በቃ አንዳንዱ በቃ በድምጽ የሚታለፍ ይመስል የሚጮሃል እዚህ ቀብለ አንዱ የሆነ ጊዜ ትዝ ቀወጡ እንዲኛ ራሱ ገረመን ዳምባረቀ በታይምዳል የተፈጠረ ነገር ልንገራችሁ የሆነ ጀለስ የሚጫወትበት እንትን እንደዚህ ዝም ብሎ ለመዝናናት ቡድን ነገር አለ ከዛ ዜጎች ናቸው የውጭ ዜጎች ናቸው ከዛ ገባውና ምናምን መጀመሪያ ኳስ ተነካምና በጣም ፋስት መስላለሁ እነሱ ግን በጣም ፋስት ናቸው ገብቷል ከዛ አንድ ኳስ አቀበሉኝና የመጀመሪያ ኳስ ነው ነክቼ አንዷን አጠፋ አድርጌ ለራሴ ሰው አቀብላለሁ ብዬ ሰጠሁት አሪፍ አድርጌ ሰጠሁት ለቀጣዩ ቡድን ማለት ነው ለተቃራኒው ቡድን ከዛ በኋላ ማለት ነው ኳስ አላቀበሉኝም ሙሉ ጨዋታው 20 ደቂቃ ሙሉ ከፈረንጆች ጋር ስነጫነጭ ፓስ ቦል ፕሊዝ አይሰጥም በቃ ከዛ በኋላ ኳስ አይሰጡኝ ተሯሩጬ ካሎሪ ቀንሼ ተመለስኩ ምን ማለት ነው አይ ቲንክ ጥሩ ነው ያረጉልህ ሊስት የሆነ ነገር አንዴ ሞከሩት ከዛ ቀጡት አይሆንም ይሄ ልጅ እና ፈተናውን በጣም ይቀርብክበት ወይ ደግሞ ክለብ ልገባ ነው ብለ ያሰብክበት ጊዜ ነበር ሆነ ጊዜ ለቀ ይዛሬ ካቻምና ነው የሚባለው ነበር በጣም ተቃርበን ነበር የት ልገባ ነው መድን አሪፍ እየሄድን ነበር በቃ ርቀት የተጓዝኩት እሱ ነው መልመላ ባይዘው በቃ ወር ምናምን ተጠራለቅ በሳምንት 3 ቀን ምናምን ሁሌ መልመል ነው በአሰልጣኙ በየቀኑ አዳዲስ ሰው ያመጣብ ይችላል በቃና እንደዚህ ተቃርብ ያለው ቢያንስ እሱን ብዙ መልመላ ይዤ ነበር ምን ያህል ይላል ቢደርሳል አይ ማለት እኔ አንደር 17 ነበር እኮ ሲ የሚባለው ቡድን ነው እሱ አንደር 17 ሲ ሳይሆን ቢ ነው እንጂ እሺ ቢ ነው አዎ መሰለኝ ቢ ነው ሲ ጩጬዎቹ ናቸው እሺ ሲ ጩጬዎቹ ናቸው እሱን ብዙ ተይጃለሁ ማለት መልመላው ማለት ሂጃለሁ ግን ማለት ይላልጋለሁ እንደወደክ እንዴት ነው ያወቀው በቃ አይጠራህማ ስትመጣ ተጫውተህ ስትመጣ ወደዚህ የሚመርጣቸው ያለፉ ናቸው ያልተመረጠው ቤቱ ይሄዳል ከዛ የሆነ ስንት ደቂቃ ቻንስ ነው ያለ በዛ 15 ደቂቃ ነው 15 ደቂቃ ምናምን 10 ደቂቃ የሚሆን ይችላል ግን ሰው ምን አሁን ያቀብላል በዛ ሰዓት ኳስ ሲሰጠው በቃ እግዚአብሔር ካዳና ያድናል እዛ ጋር እንጂ በጣም ታፍ ነው የሚሆነው ከባድ ነው በቃ ሁሉም ሰው ራሱን ለማሳየት ነው የሚጮተው ደግሞ 15 ደቂቃ ራስ ማሳየት ማለት በጣም ከባድ አፈርድባቸውም አሁን ለማሳየት ምናምን እንደዚህ ምናምን ቢሉ አፈርድባቸው አንዳንድ አሰልጣኝ ግን እንደዚህ ያጣጠፈ ብቻ አይገዛቸውም እንደውም ለእንትን ሊል ይችላል ራሴን ያሳያለሁ ብለህ በጣም ማጠፋለሁ አንካ ልትቀነስም አይወድም አንድ አሰልጣኞች ገና እንደዚህ ያልክ ያለ ቢያስወጣ አስቧል ውጣውጣ ልቀቅ ምናምን ይላ ይጮባል እንዴ ኳሱ ልቀቀው ምናምን ያጥፍሰው እንደውም እኔ ያው ደለ እንሮ ስለዚህ በቃ የሆነ ኮንትሮልህና ለሶስት አቀበል ምናምን የሚታይ ኮንፊደንስ ምናምን ኳስ በቃ ምናምን ይመስለኛል ሳለት ቲምወርክ መለኪያ አይደለም እንዴት ነው ከቲም ጋር የሚሰራው ራሱ እኮ እንትን አይደለም እሱማ ቲም ከለም ጋር ለሰው ስቲል ያ ሰው ቲም ነው አንዲስ ታቀብኝ ያየሽ በቃ ይሶ ይገባሽ ኳሱን ይዘሽው አላየሽ ያ
በጣም ትንሽ የሆነ ነገር ማድረግ አለብህ እግር ላይ ሆኖ ኳሱ ባለህ ጊዜ አዎ በቃ ደስ የሚል ፓስ ምናምን ደስ የሚል ፓስ ምናምን ስለዚህ በጣም ደስ እንዲል እንዴት ታደርገዋለህ ያላለ ሰውዬ ቢያንስ የሚገርም ስንጠቃ ምናምን በቃ ኳስ ትቀበል ሳንጠቃው ያኛው ልጅ ባይችል አስበው ስንጠቃ ማለት እንዴት አድርገህ ታስረዳታለህ ታውቃለህ ስንጠቃ እንዴት ስንጠቃ ማለት በቃ ሾርት ከት ደግሞ ሾርት ከት አንዴ ረጅም እኮ ይኖራል ማን ለልጁ እንደዚህ ከምሰጪው ሌሎች ሰዎችን አልፎ በጣም ሜሲ የሜሲን ቪዲዮዎች በቃ ሜሲ ማለት ከዛ ሜዳ ተነስቶ እንዲህ ብሎ መሄድ ነው እሱ ብቻ አይደለም ተሰጠው በቃ ቢያንስ የሆነ ሰው አሳልፎ ለአንድ ሰው ሩቅ ማቀበላ ሶስት ሰዎች ምናምን አልፎ ምናምን የሆነ ተቃራኒ አንቺ ጓደኛ ጋር ሲደርስ ወይኔ እንዴት ነው የምናስረዳው በውስጥ ለውስጥ ሁለት ሰው አልፎ ሶስት ሰው አልፎ ምናምን አወኩት በቃ ከዚህ ዛ ማቀበል ጥለዛው ነው የምትል እሷ አይደለም የሆነ ሁለት ሰው ምንድን ነው ዲፌንደር ነው ተከላካይ ነው በረኛው ሰነጠቀ ልትል ለማን ነው የምታወሪው አንቺ ለማን ነው የምታወሪው ኧረ ማይክ ውስጥ አውሪ ውይ ሶሪ ሜሲ ያላ ሜሲ ከዚህ ከራሱ ጎል መጥቶ ተከላካዮች ምናምን አልፎ ለሌላኛው ማቀበል ነገር ለራሱ ቲም ማለት ነው አይደል እና እኔ እንደዚህ እንትን ያለ ይሄ ዲስከሽን በጣም ያስቃል በተከላካዩ ጀርባ ምን አሳልፎ በዛው ከሆነ ሲይዘው ምናምን እና ገባኝ እኮ ታዲያ በቃ ቀላል እኮ አስረዳኝ ይቻላል አይ ፒስ ነው ቴንክ ዩ ባምሊ እንዴት አድርገን እናስረዳት በእናትህ አሁን የገባት አልመሰለኝም ጭንቅላቴ ቃል አጣ እሷ እኮ አጣጥፎ መጥቶ ሲሰጥ ሲል ነው ይዛባብ አይ አስረድቻታለሁ ባምሊ አስረዳኝ እናንተ ዝም ብላችሁ ከዛ ከኳስ ውጪ ሌላ ምን ኢንትረስት ነበረ አሁን ኳስ ላይ እንደነበረ ኢንትረስት ከኳስ ውጪ በሆን ደስ የሚለኝ እንትና ፊልም ለመስራት ምናምን ታስብ ነበር ያኔ አላ እሰራለሁ ብዬ የሆነ ቦታ ሄጄ ለመመዝገብ ምናምን አልሞከርኩም ግን ብሰራ ደስ ይለኛል ይዋጣልኛል ብዬ አስባለሁ እንዴ የዛኔ እንደዛ ብለህ ታስባለህ ነው ወይስ አሁንም ነው እንደዚህ የምታስበው አሁንም አስባለሁ የዛኔ ግን ምንም የሞከርከው ነገር የለም አልሞከርኩም ጭራሽ ግን ራሴን ሳይሆን ምናምን ከጓደኞቼ ጋር ምናምን በቃ ራሴ የምረዳው ተረድቼው እንዲህ ፊልም ምናምን እንትን ብል እኮ አሪፍ ይመስላል ይዋጣልኛል ብሎ የህንድ ፊልሞች ነበር የምታየው የህንድ ፊልሞች ነበር የምታየው ፊልም አረ አማርኛ ፊልም የድሮቹ ነበረ በጣም ትዝ የሚለው ፊልም አለ ከድሮ ያው እንደማንኛውም ኢትዮጵያዊ የወንዶች ጉዳይ አለ የወንዶች ጉዳይ የትኛውን ካራክተር ብትጮተው ብለህ ትፈልግ ነበር የእንትኑ ፓርት በጣም ነው የሚመቸኝ የኔን አይገልጸኝም እንጂ አእምሮ ምናምን መጨረሻ ላይ ግንብ ጋር አስደግፎ ሲያወራት ምናምን እንደዚህ ነው እሱን ሰርቻለሁ ራሱ የትኛው ነው ግንብ ላይ አስደግፏት እየተጣሉ ምናምን ነው ይቅርታ እያላት ምናምን ይቅርታ እያላት እንዲህ ልበለልህ እንዴ አታሹፊልኝ ነው ምናምን ሲል የማሾፍ መሰልኩ ቆሜ ስላነጋገርኩ ነው ምናምን ትላለች መጨረሻ ላይ ሊታረቁ ሲሉ ነው ባስ ውስጥ አንዴ መጨረሻው ኧረ አይደለም ኧረ እሱማ ፓርት ቱ ነው መሰለኝ እሺ ፓርት ዋን ላይ ነው ፓርቷን መታ ነው እንጨት ቤት የሚታረቁት እንዴ እንደዚህ ግንባራቸው ምናምን መታቸው ምናምን በጣሳ እሺ እሱ ወደ መሀል እየሄድክ ነው በረከት ዋን አይደለም አንተ የምትለው ዋን እኮ የተታረቁ ሳይሆን የሚለ ሌላ የተጣልተው የሚያወሩበትን ሲን መሰለኝ የሚለው ትቼክ ሄዳለሁ ምናምን የማንን ግን ብትጮተው አሪፍ የሚሆን ይመስላል እኔ የቴዲን ነው ጠጆን ነው የማን የእንትና ምለው ልክ እንትና አይደለም ውጭ ሀገር ሄደው ልጁ የሸዋፈራው ልጅ ሚኒሊክ ነው ሁሌ እንትን ሚኪ ማለት በጣም ያበደ ነው እኔ አስቤ አላቅም ታውቂያለሽ እኔ እንትን የሚለውን ሲን ታውቃለህ ምን ፈለጋችሁ ምናምን የሚለው በርጋ እሱ ምን ፈልጋ እንደውም አፈልገም እሺ ይልኝ አፈልገም አታውቅም እሱን ሲል አውቃለሁ እሷ እዛ ጋር በርጋ እንትን ላይ ቁጭ ብላ ኪቢውን እየተቀባች ይመጣ እየተወቀጠ ምናምን እናቶች እየወቀጡ እሱማ ሌላ ፓርት ነው እሱ ሌላ ፓርት ነው በቃ እኔ የሚጣሉበትን ሸዊት አቃጣሪ ጓደኛ እንደማን ነገር ምናምን የምትለው ወርቅ አጭበርብሯት ደብሯት ምናምን በረከት በቃ አይምሮህን አትስማው ችግር የለውም በቃ እሺ እንዴ እሱም አለበት ልክ
ግን ፊልሙ ላይ ወርቅ ቅብ ሰጥቷት ደብሯት አእምሮና ጓደኛው ነቅታበት ህሊናን ልናዋራት ፈልገህ ነው ምናምን ስትል አፈልግህማ እሷ አልታዋራ ምናምን የምትለው በጣም እሷ አልታዋራ ፈልገው እኮ ግን ምክንያቱ ወርቅ አጭበርብሯት ወርቅ ብሎ ሰጥቷት የሆነ ቅብ ይቻላል። ከዛ ሰው ለምንድን ነበረ ያልሞከርከው እንደዚህ የፊልም እድሎች ማለት የዛን እየፈለግህ ቲያትር ምናምን ሰፈር ውስጥ ምናምን ሞከርሽው ለምንድን እንጃ አልሞከርኩም ስለዚህ ከኳስ ውጭ ሌላ ብዙም እንትን ጊዜ የሚገድለው ነገር የለም ኳስም በጣም ኳስ ነው ኳስ ስለዚህ በቃ ሙሉ አላማ ኳስ ተጫዋች መሆን ነበር የሆነ ጎበዝ ተማሪ ነበረች ማዘሪ ተከታታይ ይህ ልጅ አስጠኝልኝ ምናምን ትላታለች የኔ ማዘር እሱ ኳስ ነው የሚለው ኳሱን ካልተወ ማዘር አይሆንለትም ምናምን ትላታለች እና ኳስ ነው ኳስ ተጫዋች የፈለከው ምን ፊልም አይተህ ነው በቃ ጓደኞች ጋር ባለ ነገር ብቻ ነው በቃ ራሴ ከእነሱ ጋር ያለኝ ግንኙነት ምናምን ተጫዋቹ ልጅ ነህ አንተ ከግሩፑ ነው እኔና ወት አብሮኝ የሚሰራው ልጅ በቃ ተፎጋገሩ ይሉንና ቁጭ ብሎ በመዛቅ ነው በኛ እና ስትፎጋገሩ ጊዜ ማሳደግ ይችላል እስኪ የሆነ ነገር ሰውልህ ነው በጣም እንትን የሚለው ነገር ታውቃለህ ሰፈር ውስጥ ሁለቱ ይሰዳደባሉ ሌሎቹ ይስቃሉ ታውቃለህ ሰዳደብ ነው ወይስ መቀላለድ ያገናኙንም ይፎግራሉ እንትን ነው ቀልድ ነው አይ በቃ ሩስት በቃ ምንድነው ከዛ የምትሉላቸው በቃ አንተ እኮ ፊቴ እኮ እንደዚህ እኮ ምናምን ይተዋል በመልክ ቢያንስ ተተራርበሽ ሆነ ጊዜ የሆነ ቦታ ባጋጠመው ነገር ምናምን ቢያንስ ውሻ ሳያባሩ ያደረገው ነገር ጓደኞች የምትተራረበው ነገር ማለት ነው ተረባ እኮ የሆነ ሰዓት ላይ ዋር ይሆናል እንዴት ነበር እናንተ ጋር ተረባ አረ ነበረ ቆንጆ ነው አለ እግዚአብሔር ተረባ ላይ እንትን የሚለው ልጅ አለ እኛ ሰፈር የሚቀየርበት የሚሰደው መጨረሻ ላይ የሚያለቅሰው ልጅ የሚያለቅስ ልጅ አለ መጨረሻ ላይ በጣም ተነክቶ በጣም የሚማታውም አለ ልጅ አለ የሚማቱት ነው ይበዙት በጣም ጎበዝ ተራቢ ከሆንክ አይ ቲንክ የወንድ ነገር ነው መሰለኝ የወንድ ነገር ነው ሴቶች እንደዛ ሴቶች ምንድነው የምታደርጉት ቃቃን ጮታለ ቆይ አሁን ለምሳሌ ስንተኛ ክፍል ልበልሽ 8ኛ ክፍል ምን ነው የምትሰሩት ምንም አናሰራ ከቁጭ ብለን እናወራለን ይተማማሉ ሀሜት ነው ሀሜት 8ኛ ክፍል ስለ ክሪስ ብራውን ነው የምታወሩት ክሪስ ብራውን እንኳን የሚገርም ርዕስ ነበር እኮ የሆነ ሰዓት ላይ ክሪስ ቢዩቲ ምንድነው ምን አሁን ምን የሚወራ ነገር አለ ስለዚህ እንደዛኔ ሪሃናን መቷት ምናምን በቃ የብዙዎቻችን ክራሽ ነበር እንዴት እንደዚህ ያደርጋል ሪሃናን ሲመታት ኦኬ ደነገጣችሁ ነው እንዴት እንደዚህ ያደርጋል ፖስተራችንን ከሩማችን ላይ መቅደድና ከዛ የዛን የህንድ ፊልሞች ምናምን እያያል ነበር አሁን ሰው በብዛት የሚያውቅ በህንድ ካራክተሮች ስለሆነ አለ እንደ ፊልም ግን በጣም ማየው የሚመቸኝም እንትን ነው አማርኛ ነበር ሰፈር ፊልም ቤት ነበር አዎ ብዙ አለ አሁን ተዘግቷል እንዴ ፊልም ቤት ፊልም አራው በአብዛኛው የለም ተዘግቷል አለ ግን እንደ ድሮ የለም እንደ ድሮ በብዛት የለም እንጂ እኔ ማይፈልጋለሁ ፊልም ቤት ገብተህ እኛ ሰፈር ሲኒማ ይባላል እኮ ነው እስቲ እኛ ሰፈር እውነት ታሳያለሁ አለ አረቀኝ ባግዳሚ ወንበር ፊልም ማየት እንደዚህ እንትን ተለጥፎ ምናምን በቃ እንደዚህ ተለጥፎ ባግዳሚ ወንበር ማይፈልጋለሁ አንተ የምትለው እሱን ነው እሱንም አይቻለሁ አንቺ የምትይው ምንድነው ይሄ ማከራያው ነው ማከራያው ግን እሱ ያልከውን አይቻለሁ የሆነ በፍላሽ አላስጭንም እንዴ ለማየት ፈልገ መስሎኝ እኮ ነው በቃ እኔ ከሰው ጋር በቃ እንደዚህ እንደ ድሮ በቲቪ ምናምን ማየት ይፈልጋል በእውነት አይቻለሁ አመት ከምናምን በፊት ወደ ፒያሳ አካባቢ አይቻለሁ የሆነ ስቶር አይጠፋም እስቲ እግዚአብሔር ኡናራ አለ እናንተ ሰፈር ይኖራል እኛ ሰፈር እስቲ ቆይ እናስብበታለን ከዛ ከ8 በኋላ የት ገባ ከ8 በኋላ ድላችን የሚባል ትምህርት ቤት አለ ድላችን የት ነበር እዛው ማኒል እንደውም አማኒ ለድላችን ቅርብ ነው ከዛ እንዴ ነበረ ቦታ ቀያሪው ምናምን ነገር ወደኛ ምናምን ስትቀይር ወይስ አብራችሁ ነበር ከአወት ጋር ነው ሄዳችሁት አወት እኮ ታላቂ ነው ኦኬ በግሬድ በእድሜም በግሬድ ኦኬ እና 9 እንደገባን አብሮኝ የተማሩም ነበሩ አዲሶችም ነበሩ እና ለመግባባት ቀላል ያልኩ ሰው ነኝ ቶሎ ተግባብቻለሁ አምስት ግን አረ ክፍል ውስጥ ምናምን አዲስ ተማሪ ሲመጣ አርደኛ ፊት ነው ያለው አርደኛ በቀደም የሆነ ቦታ አገኘሁት ነበር ለካንተ ከዛው ባምሊ ትመቸኛለህ ምናምን ቴንክ ዩ
አረ እንደዛ ነው እንዴ እንኩታ መታሽ ነው አይመችም መታሽ ተናግረሻል ሀሳብሽን ቀጥይ እንደዚህ አይነት ሰው አይደለም ታይ ፊት በጣም ኮስታራ ይመስላል እና ሳይሆን ትመስላል እንደዛ ምናምን ሰው አሁን እንደዛ መዘገብሽብኝ አንቺ ከሆነ ባንገናኝ ዛሬ በቃ የዛኔ በቃ ይሄ ልጅ አይ እንትን ብዬ ያሰብኩት አይናፋር ነው ማለት ነው በቃ በአካል ማላቆ ሰው ጋማ ከዛ ቆይ ስለዚህኛው ማውራት ይችላል እዚህ ጋር ያለው እንዴት ነው የተፈጠረው ይሄ የተፈጠረው ሰፈራ አካባቢ ነውና በቃ ጸብ ነው ባጭሩ እንዴት ተነሳ ጸቡ ጸብ ነው በቃ ጓደኛ አለ ግን ሰፈር ውስጥ እንደዚህ የጀማ ምናምን ጠብ የሚባለው አይደለም እንደዚህ አይነት ሰዎች አይደለም ግን በቃ እንደዛው ነገር ስላለንበት ተነካካል ኦኬ ስለ እንደዚህ አይነት ሰው አይደለም በቃ ጨዋ የምንባለው ሲጀመር እኛ ሰፈር ኦኬ ግን የሆነ ነገር ሲደረስብህ ነው የሆነ ብቻ ሰው ነው ትጋጫለህ ያው በጣም የተብራራ ነገር ጠብቀ ነበር እንትና እንደዚህ ያለ ረጅም ታሪክ ጠብቄ ነበር ሰውረውረው ገጭቶት ሽልስል ነው ኮብልስቶን አፓርከቷል አበላኝ የዛኔ ነው ያ አይ ምንድነው አማኑኤል ባይዞ የብዙ ጥበብ ሰዎች ሰፈር ነው በጣም ብዙ ሰው የምታውቀው ሰው ማን አለ ታዋቂ ሰው አሉ ብዙ አሉ አለ ዮናታን አለ ዮኒዛ ሰፈር ነች ዮናታን ድንግል ኦኬ እነ ኤሌክትሪክ እኛ ጋር ናቸው ያኔ ታውቀው ነበር ዮኒዛ ሰፈር ውስጥ እነሱ ኳስ ምናምን ሲጫወት ምናምን ታውቀው ነበር ኳስ ምናምን ሲጫወት ቫይን ሲሰራ ነው ማውቀው ኧረ እባክህ ኦኬ ዮኒ ነው እነ ኢላን ደግሞ በቃ እነሱ ደግሞ በጣም ቅርብ ነው አራቀል ጀለሶች ናቸው በቃ ቢያንስ እንዴ ነው ሰላምታ አለ እንደስ ኳስ ምናምን አንዳንዴ ያገናኘናል አብረን ተጫውተን የሆነ ሜዳ አሁን አንድ ሰፈር ውስጥ ውድድ ምናምን ትጫወታለህ ከዛ ውድድ ምናምን ሜዳ ትገናኛለህ ተጫውተህ ትለያያለህ ከዛ በቃ አንድ ሰፈር ነን ከዛ መንገድ ላይ ተገናኘ እንዴ ናቸው በላይ መንገድ ላይ ሰላምተኞች ናቸው ማለት ነው አዎ እሱ የመንገድ ላይ ሰላምተኝነት አንዳንዴ ቀንሶብህ አያውቅም መጀመሪያ ኬፍ ነው ከዛ በሩቅ ነው ከዛ እንደዚህ ትሆናለች በጣም ቶሎ የምትገናኙ ቶሎ ከሆነ እና ምንም የሚያግባባችሁ ነገር ከሌለ የምታወሩት ነገር ከሌለና ወይ ደግሞ አንድ ቀን አዋርተው ዝገት ሰው ከሆነ እንደዚህ ወደዚህ ይቀየራል እኔ ሰላም ምን ከሆነና አንድ ቀን አዋርቼ የሆነ ዝገት ወሬ ነገር ካወራኝ ቀጣይ ቀን ይሄ ነው ሰላምታ አጠር መጠን ያለች ትሆናለች እስከ 8 ድረስ ክራሽ ምናምን አልነበረም ትምህርት ቤት ከየሆነች የምትወዳት ከጠፋ በሩቁ ፍቅር የያዘሽ ያው ሰውን መችስ አላመንክም እንደ አንተ እስካሁን አላመንክም ንገሪኝ አይ እንትኑን ሰው ምናምን አራምኛለሁ እግዚአብሔርን አራምኛለሁ ይኖራል እንትን ምንድነው ንገረን እስኪ ታሪኩን አረ ነበረች ምንሽ ልጅ ምን አለች እንዴ እስካሁን ድረስ አዎ ኧረ እባክህ እስካሁን ድረስ ምን ከኔ ጋር አረ በህይወትማ ትኖራለች ከዛ እንዲህ ነበረ ምን ታረግ ነበረ ምን አድርገሃል ደብዳቤ ጽፈሃል ወክ በልታችኋል ምንድን ነው የተፈጠረው አረ ወኩ የውጩ ነገር ወጉ አልደረሰኝ ስለዚህ ደብዳቤ ግን ጽፈህ ነበር ደብዳቤ ያው ምን እንዴት ነበር የማን ሀሳብ ነበረ ደብዳቤ መጻፍ በቃ እንትን ነው መፍትሄ ማገነ መስልክ ማ የለም ሌላው ያለው ነገር ደብዳቤ ነሽ ከዛ ጻፍኩ ምን ብለህ ጻፍክላት ጽፌ አውቃለሁ ነው እንጂ የመጀመሪያ በቃ እንትን እኮ ነው ከማል ጀምር ነው ስቶሪ ይነግራል ግን ዲቴይሉን አይነግርህ እስካሁን የታዘብሽ ነገር እሱ ነው እሺ እንትን ነው እሺ 7ኛ ክፍል አብረን ነበር የምንቀመጠው እሺ ከዛ በቃ 8 ደስ ትለኛለች ከዛ 7ኛ ክፍል በቃ አመቱ ሙሉ አብረን ተማረን 8ኛ ክፍል 9 ነው በቃ 9 አልቻልክም አልቻልኩም ማለት ከዛ ምን ነበር መልሶ ይሰው አይ እንደ ጓደኝነት አልፈልጉም
ያኛው ጓደኛችን ይሻላል ማለት ትምህርት ልማርበት አለችው ደግሞ ጎበዝ ተማሪ ነች ጎበዝ ተማሪ ነች በስማ ካላማ ላይ ያሰናክላት እኮ ኳስ ቀሪላህና ባር ከዛ በኋላ ተውክ ደብዳቤ መጻፍ በቃ ፈራ አረ ሞክር ያለው አረ እንትን አሸነፊያታለሁ በፍቅር አሸነፍካት ስንተኛ ክፍል ላይ 9 እዛው በአንድ አመት ውስጥ አይ አብረን ነበርና ተዋወቃለን እኮ 7-8 አብረን ነው 9 ላይ በቃ እንዴት እሷ እምቢ አለችና ሻለ በቃ ድጋሚ በስልክ ደግሞ ድጋሚ 9 ስገባ ስልክ ያስኩኝ ተሳለጠ ጉዳዩ ስልኩ ነው ፊክስ ያደረገው ሲቹዌሽኑ አየ ማታ ምናምን ተደውሎ ከ3 አባላ አይቆጥርም አይደል እሱ ነገር ከዛ ከ3 አባላ ምናምን አወራኋት ቀልድ ምናምን በአካል አስቃታለሁ እንዲሁ አስቃታለሁ ከዛ ምን ያልቆያችሁ ከሷ ጋር እንትን ነው በቃ ሄደች ተከራይተው ሄዱ ሌላ ቦታ አንድ አካባቢ ነበር እንድራራቀ ከዛ በቃ ያኔ ሎንግ ዲስታንስ አይሆንም ማልክ እሷ አይሆንም ማለት በጣም ሩቅ ሰፈር ነው ሄዱት አራው አንዳንዴ ስሙ እየጠፋኝ ሰው ነው የሚያስታውሰኝ ሰፈሩ በጣም ከመራቁ የተነሳ ስለዚህ እሷ አይሆንም ማለሽ በቃ እንደዚህ ተራርቀን አይሆንም ማለሽ መጥፎ ነው ምናምን ኦኬ ከዛ በቃ ዘጋችኝ እኔም እጄ ኮስት ጨውስኩ ግን በስልክ አልቀጠለም በስልክ ሞክ አንድ ቆይተናል በስልክ እያወራት ከዛ በኋላ በቃ አይሆንም ብላ ስላሰችቷ በጣም ደምድ ማለት አይሆንም ከዛ በቃ አሁን ጠፋች ተገናኝታችሁ ታውቃላችሁ አውርታችሁ ታውቃላችሁ እናውቃለን በቅርብ ከአዋርዱ በፊትም በኋላ ሊደርስ ሲል ከአዋርዱ በፊት አውርተናል ኮንግራቹሌሽንስ አለች እስቲ በሊንገረን ቆይ ገረን እስቲ አትፍጠን እስቲ ከአዋርዱ ምን አልሽኝ ምን ተባባላችሁ ከአዋርዱ በፊት ጠፋሽ ማለት ጠፋህ ያው ለምንድን ነው በነገራችን ላይ በጣም ከእሷ ጋር በቃ የማያውቀኝ ሰው የለም ትምህርት ቤት ስትሆና አራቀልድ የሚዋደዱት ልጆች ነው ነበር ከኳስና ከሷ ከኳስና ከሷ ይሁን ከኳስና ከሷ አንተ ከፖድካስትና ከሷ ማለት ነው እንደዛ ነው እየጠየቅከው ገባ ፌር አይደለም ከሙዚቃና ከኳስ ተውዛ አይጠየቅማ ከሙዚቃና ከሷ እንዴ አሁን አብራችሁ ናችሁ እንዴ ቆይ አይ ታዲያ እንዲመለስበት አሁን ካለፈ በኋላ ጥያቄው ነው እኮ ልክ ያለው ነው እንዴት ትመርጣለህ እንደ ከኳስና ከኳስ አይባልም ከኳስ ተብሎ ከግል ኳስ ኳስ የራሱን የቻለ ቦታ ነው ያለው ሲጀምር ከዛ 11 12 አካባቢ ምናምን እንዴት ነው የውጤት ቅየ እንትን ነበረ ለውጥ ነበረ ወይስ በዛው ቀጠለ አሁን በቃ የደረሰ ነው ወይ ዩኒቨርሲቲ ወይ ሌላ ቦታ የምትሄድበት ምናምን እንዴት ነበረ የዛን ሰዓት ምን ነበር የምታስበው እኔ ማስበው በቃ ኳስ ነው መልመዳ በቃ ባምሌንን ይተረድቻል ኳስ ይወዳል የሆነች የወደዳት ልጅ አለች መጣች የተወሰነ ጊዜ ቆዩ ሄደች ኳስ እንደዛ ነው የታየኝ 4 አመት እኮ አብረን ነው ይረባክ ከ9ኛ ክፍል ጀምሮ እስከ 12 ስለ 7 እና 8 በጓደኝነት 9 እና 10 ደግሞ ዛለና ቻንዳ እንዴ ታዲያ ይኮ በጣም ይኮ ትልቅ ታሪክ እኮ ነው እና አሁንም ማለች ነው ምትለኝ እንዴት ናችሁ አሁን ምን ላይ ናችሁ እንዴት ነው አሁን ሲቹዌሽን ናችሁ በማለት አሪፍ ነው ከሷ ጋር አረ እሷም ያሰው ቢኖር ግን እኛ ግን ምን አይሰራ ነው እየሰራን ያለ ነው ባይዘው ምን ስም አልተናገረኝ አይደለም አሁን ሌላ ያለች ልጅ ብትኖር በህይወቱ ግዴታ ከዛ ጋር ሶኬት እየቀጠልን ነው እኛ ችግር ገባ ደግሞ በእርግጠኝነት አሁን ምን አልኩ ይበረግዳልና ምንድነው
9 10 ምናምን እንዴት ነበረ ትምህርት ምናምን? በቃ እንትን ሲባል የምንሰማው አረ በቃ ሃይስኩል ምርጥ ነው እንደፈለክ ትቀራለህ ምናምን ሲባል ሰምተን ገባን። ግን ሌላ 9 ላይ በቃ ቂሊንጦ ነው ነበር። አልተመቸም ነበር ላንተ? አስቸገረ? ለሁሉም 9ኞች አይመችም። በቃ አዲስ ገቢነ ትፈራለህ። ደግሞ በእኛ ጊዜ የነበሩት እንትኖች አስተማሪዎች ምናምን በቃ በስማ በጣም ነው የሚያስጨንቁት። 9 በጣም ነው ማለት በቃ በጣም ተማሩ እያሉ እንትን ይላችሁ ነበር። ተማሪ ውጪ በቃ መቅረትም ውጪ ምናምን አሁን ሃይስኩል ይፎረፋል ምናምን ብለህ ታስባለህ። ግን ካገኘ በቃ እና 3 ቀን ማለት ከቀረህ ምናምን በጣም ያስጨንቃል። ደግሞ ይደረግማል እኮ ይመታል። ሃይስኩል ላይ ገብቻለሁ ብለህ አንተ ኮራኮራ ትላለህ፣ ግን ይደረግማል። ባምሌ ያልተመቸው ነገር አይገር በጣም ብዙም ፎከሱ ኳስ ላይ ከመሆኑ የተነሳ ማለት ነው። በቃ እንትኑ ግን ሰው በዚህ ሰዓት ፉል ታይም በቃ ኳስን ፐርሲው ለማድረግ ምናምን አላሰብክም? በአሁን አይ የዛን ሰዓት ላይ የዛ ሰዓት በቃ ሙሉ ለሙሉ ወደ ኳስ ልግባ ብለህ ለምን አላሰብክም? አስቤያለሁ እኮ ኳስ በቃ ዝግጅት እናደርጋለን ምናምን አመቱ ሙሉ በቃ የሆነ ከኛ በታቾች አሉ የሚሰሩ ኳስ ለኛ ድሮ የምንሰራበት፣ አሁን ደግሞ ታዳጊዎች የሚሰሩበት አለ ትንሽ ከኛ ማይንሱ ከነሱ ጋር እየሄድን ምናምን እንሰራለን። እንደነሱ ሁሌ ባንሰራ እና ይጠቅመናል ብለን ለመስከረም ዝግጅት ከነሱ ጋር እየሄድን እንሰራለን። ሲቀርብ አካባቢ ደግሞ እንዶ ክረምት ላይ በጣም ስፖርት እንሰራለን። ሩጫ ምናምን ሮጣን ትንፋሽ ምናምን በቃ ብዙ ነገር ታስተካከላለህ እና እንደዛ አድርጌያለሁ። ብዙ ታሽተናል በእግር ኳስ። ስለዚህ አሁንም ፕላን አለ እግር ኳስ? አይ መች ነው የተውከው እግር ኳስ? ከዚህ በኋላ ለመዝናናት ነው የምትጮተው ያልከው? መች ነው ባንክ ካቻና ነው አምና አምና ቲክቶክ እየሰራው ሜዳ ላይ ይዞኩኝ ይጠሩኛል። ማርማር የሆነ ማር ቪዲዮ ፖስቼ ቫይራል ወጥቶ ሰው ወዶት ነበር እና ማር ይሉኛል እየተጫወኩኝ እና ከባንክ ከተመለመልኩኝ በኋላ እሱንም ፊጄ ነበር። ለምን ተመለመልክ? ንግድ ባንክ ላይ ተመለመልክ? እግር ኳስ ማለት ይሄ መች ማለት ነው? 12 አካባቢ ነው? መች ስንት ሰዓት? የትኛው ጋር? 12 ከዛ ተመልመለ ክላሱ ምናምን ትታው ገባ ቡድን ውስጥ? አይ ምልመላ እኮ ነው ገና በቃ ኳሱን ባልፍ ኳሱን እየተጫወኩኝ ኳሱም ያው ደሞዝ ምናምን አለው በሷ ስራ ምናምን ገብቼ ኳሱንም እሱንም እንደማስኬድ ነበር። ኳሱ አልተሳካም እኮ እሱንም አሪፍ ሄጄ ነበረ ግን አልሆነም። ምን ያህል ሄደ ነበር እሱ? ቢያንስ በቃ ቀጣይ የሆነ ትንሽ የሆነ ፉስታል አፈር ሜዳ ላይ ምናምን ይመለምሏል። የራሳቸው ዋና ሜዳ አለ ሳራ ያለው ምናምን ደስ የሚል ወደዛ ሜዳ ቀጣይ እዛ ነው መልመለው ምናምን እየተባለ ሲወራ ሲቀርብ አካባቢ ቀጣይ እዛ ከተጠራ በቃ በጣም ተቃርባቸዋል ምናምን ይባላል እና እዛ ነው ቀጣይ እየተባለ ቢያንስ እኔ ከወጣሁ በኋላ ከሁለት ትሬኒንግ በኋላ ምናምን እዛ ሜዳ ገቡ ወይ ከአንድ ነው ከሁለት በኋላ ገቡ። እዛ ሜዳ ከገባችሁ በቃ ገብታችኋል ነው በቃ በጣም ተቃርበሃል ማለት ነው። በቃ ግን ምን ያህል ከባድ ነው? አሁን እኔ ይህን ያህል የኳሱን ላይፍ አላውቀውም እና ምን ያህል ከባድ ነው ወደ እንትን መግባት ወደ ክለብ መግባት እኛ ሀገር በጣም ከባድ ነው። ስለ ቢያንስ ውጭ ሀገር ብትሆን ሌሎች ቲሞች ታገኛል። እዛ ቲም ላይ አሁን ዘንድሮ እንዳንደከማ ብትሆን ትንሽ የቲም ላይ በጣም ለፍተህ ምናምን ድጋሚ ድል ይኖራል። ሌላ ቲም ሊያስፈርማን ይሞክራል። ትልቅ ቲም የመግባት ቻንስ አለ ውጭ። እዚህ ግን ቲም አናሳ ነው እና እንደ ውጭ ሀገር አይደለም የኛ ሀገር እግር ኳስ ላይ ወቸው ጉድ ተመልካቾቻችን ተመልሰናል። እንግዲህ ይህ የከረብ ብሬክ ነው። ሰብስክራይብ የምታደርጉበት ሰዓት ነው። ደግሞም ይሄ ኤፒሶድ በያንጎ ኢትዮጵያ ስፖንሰርነት ስፖንሰር ነው የተደረገው። ያንጎ እስከ 30% ባነሰ ዋጋ የተሻለ ጉዞ ከኛ ጋር ይጓዙ እያላችሁ የያንጎ አፕሊኬሽንን ዳውንሎድ ስታደርጉ የመጀመሪያ ትሪፓችሁ 30% ኦፍ ነው። ይህም እንግዲህ የሚሆነው ያንጎ አዲስ 30 ሚሊዮን ፕሮሞ ኮድ ስትጠቀሙ ብቻ ነው። የታባቱ አሁን እኛ ምድረው የምንፈልገው ከእናንተ ጋር ሰብስክራይቧል
ሰብስክራይብ እኮ ብታደርጉ እኮ በቃ በጣም ጸደ እየሄደ ነው ሰብስክራይብ በጣም ጸደ እየሄደ ነው ወይዚ 366 ገብተናል በቅርቡ 1 ሚሊዮን እንገባለን ከዛ ደግሞ ስታክ አደረግና ከ200 300 ቶሎ ነበር ከ300 400 ግን በጣም ዝም ብለን እኮ እኛ ለጉራ ፈልገነው ነው እንጂ እኮ አይጠቅመንም 400 ኦኬ እንደዛ ሲሆን ምናልባት ካረጉ ሪቨርስ ሳይኮሎጂ ሞክር ማንም እንዳይነካ ሰብስክራይብ የሚለውን ነገር ማንም ነገ በ1000 ቀን ሳስበዋል 1000 ይፈጠናል ትንብር ጋይስ ሶ ሰብስክራይብ አድርጉ ኤፒሶዳችንን ደግሞ ምንድነው ማታስገባኝ ጂንግል ምንድነው ኢንትሮ ላይ ለምንድነው ትገበያለሽ አይሆንም ሰማነው እኮ ድምጽሽን አይደለም አይ እኔም እንዴት አድርገን እንገራት ብዬ ነው አይ ይረብሻል በቃ ወቸው ጉድ ይከረበታል ስትል ይረብሻል አይ ሌላ ሜተር እንፈልግ ይሄ አይሆንም ሁለቱንም ነው ያላከልኝ ሁለቱንም ማሰማ ለምንድነው ለኔ ያላሰማኝ አልሰማሽም እንዴ አንቺ እንኳን ሰማሽሙች ስለነው ለሷ ላሻልካት አይ ቲንክ ሰምቷልሽ መሰለኝ እኔ አላቅም ትዝ አይለኝ በደምብ እንትን ነው ይሄ ሙዚቃው ሲጀምር ሙዚቃው አለ አይደል መግቢያው ሙዚቃ እሱ ላይ እሷን ልናስገባት ሞከረን ልንገራችሁ ምን እንዳለኝ ታውቃለህ በዚህ አጋጣሚ እንደውም ማለት ነው ምንም አይነት የሙዚቃ ሰዎች ማለት ነው እኔ እንትን ይላቀር ቆይ እኔ ምን አለኝ አስተቀኝ ከለከለች እንትን በይ ወጪው ጉድ እያልሽ ላኪ ቮይስ እንደዚህ ያለኝ ነው ዳይሬክት ስለዚህ የዳይሬክተሩ ችግር ነው የኔ ችግር አለ እኔ ድምጼ እንደፈለግከው ይሆናል እንደፈለግከው ያረጅ ይመርጠላ እስኪ ደግሞ በዚህኛው ማይቀርተረው ከተሻለ ቼክ እናደርጋለን አይ ወይ ለዛ ሞክሩ እንጂ እኔ ሰማሁት በፍጹም አይሆንም እንደውም ለምንም አይነት የሙዚቃ ስራዎች ማለት ነው እዚህ ጋር አለ አካውንቴ ማለት ነው ዮኒ የሙዚቃ ስራዎች የጂንግል ስራዎች ተመልካቾቻችን እንግዲህ ዛሬ የካሜራማናችን የተወለደበት ቀን ነው ሮቤል እንኳን ተወለድሽ ባትወለጂ ኖሮ ማን ይቀርጻል ሮቤል ደጀኔ ይላል ሮቤል ደጀኔ ለክብረ ነው የቆምኩት ሮቤል ደጀኔ አይደለም እንዴ ስም ማን ነው ስም ነው ሮቤል ካሜራማን አይደል ስም ሮቤል ካሜራማን ነው ስም እሺ ሮቤል ለክብረ ነው የቆምኩትና ሃፒ በርዝዴይ ሃፒ በርዝዴይ በሉ ሃፒ በርዝዴይ ቱ ዩ በሎ ሃፒ በርዝዴይ ሃፒ በርዝዴይ ያኛ የበስንት ሃፒ በርዝዴይ እንኳን ተወለድክ ሮቤል ሳት ነው ባትወለድ ማን ይቀርጸን ነበረ ማን ኤዲት ያደረገን ነበር ማን ይቆጣን ነበረ ማን ከመስመር ይመልሰን ማን ስንሳሳተው ይለን ነበር ተቆጫችን የኛ ጸጥተኛ የኛ በጣም ትሁት ካሜራማን አላበላሸቹ ሙያ መስሎሃል እዛ ጋር ተጎልቶ ሮባ እንወዳለን ሮባ ሃፒ በርዝዴይ ጋይስ ሃፒ በርዝዴይ ያላችሁት ኮሜንት ላይ ሮባን ብር ላኩለት ወደ ባምሊ እንመለስ ከባምሊ ጋር ቡና ልንጠጣ ሄድንና የጾም ማኪያቶ ስላት ስፔሻሉን አለች እንትና መጣች ምንድነው ቡና በለውዝ ጠጣችሁ ታውቃላችሁ ባምሌ ካልቀባ ነው ዳቦ ላይ በዳቦ እንቀባው ይሄንን ቡና ወፍራም ቡና ጠጥተን የመጣ ነው በቃ ያነቃል ግን አነቃችሁ አረ ምንም እንትን አፋችን አጣበቀው አይ የሆነ በቃ እኔ ተቸግሬ ነው መጀመሪያ እኮ አደሳስተዋል መጀመሪያ ላይማ ለውዝ ስለምወድ ደስ ብሎኝ ነበር በኋላ ግን ካልፈለፈልኩት ለውዝ እኔ ደረቅ ያለችውን ቡና ትንሽ ዮኒ ዛሬ እንቅልፍ የለም ቡና ጠጥታለች እሺ አሁን እንመለስ እስኪ አሁን 12ኛ ክፍል ላይ ሆነን ምልመላው ጋር ነበር ባምሌ ሰፈር ስም ማን ባምሌ እንዴ ትክክለኛ ስም ማን ነው ባምላኩ እንዴት ባምሌ ሆነ እንዴ ባምላኩ ባምሌ እንዴት መጣለ ነው ባምሌ አሁን እኔ አይመጣልኝ ባምላክ ነው መጣሽ ባምሌ ሰምቼ ማላቅም ባምሌ ማን አሁን ለምሳሌ ባምላኩ አንዴ የሆነ ጓደኛሽ ማን ብለሽ ታቆላም ባሚ ማይቺ የቺክ ለምሳሌ በረከት ሲቆላምጥ በሬው ነው በሬው
ገብቷል። አንዳንድ ሰዎች ብዙም አንዳንድ ሰው ሲቆላመጥ በጣም ከባድ ነው። ሲያራቀቅስ በጣም ያቆላመጥ ሰው የለ ቃላት ላይ ይራቀቃል ምናምን ብሎ ቤካስታከስ ቤካስታከስ እነ ስፓርታከስ በስመ አብ ገባ አይሆንም ብቻ እንዴት ነበር? እሺ ባምሊስታከስ ይሰራል በይዚ ሁሉም ስም ላይ ይስተዋል። እንዴት እኔ ከአንድ እሷ ነው የሰማሁት። የኔ ባምሌ እንዴት አይሆንም አለችው እኮ በአምላኩ ባምሌ አይመጣው እኔ እንትን ነበረ ይመስለኝ በቃ ዝም ብሎ ራንደም እንትኖች ይሄ የራስ ስምና የአባት ስም ተወስዶ ምናምን እንደዛ ነበር መጀመሪያ ስሰማ መጀመሪያ ቪዲዮ ምሰሪ ሰሙን የመሰለኝ ባምሌ የሚባሉ ልጅ ምናምን ሲሉኝ ባምሌ ባንተን የሆነ ነገር ምናምን እንደዛ ነው የመሰለኝ ጊዜ ተርፏል ይቻላል ሰባለ አሁን ወደ 12ኛ ክፍል ብንሄድ እንዴ 12ኛ ክፍል እንዴት ሆንክ 12ኛ ክፍል እንደ ማንኛውም 12ኛ ክፍል ዘለቅናት 12ኛ ክፍል ምን ይሄ በለኝ ይሄ ብለህ ለምሳሌ እንዴት የኳሱ የምልመላውና ክላሱ ምን አንዴ ከፈተናው ዝግጅት ጋር ምናምን ኳስ በቃ ከረምት ላይ አልነበር አያስጨንቅም ደግሞ አመቱ ሙሉ ቀስ ብለህ እየሰራ ክረምት ሲሆን ነው የምትዘጋጀው ለኳስ ከዛውን የዛኔ የሆነ ያሰብከው ፊልድ ነበር እዚህ ዩኒቨርሲቲ ገባለሁ ምናምን ብለህ ያሰብከው ነገር ነበር ዩኒቨርሲቲ ወይስ አቋርጣለሁ ብለህ ያሰብከው አይ እዚህ ለመማር እዚህ አዲስ አበባ ዩኒቨርሲቲ አይ ኮሌጅ እዚህ ለመማር በጣም ብዙም ትምህርት ላይ ፎከስ ያላደረገው ልጅ አዲስ አበባ ስትል ሳቁ እኮ ነው ያሳገኘ ምን ፊልድ ነበር ያሰብከው ወይም ትምህርት ይሄ እማራለሁ አላልኩም ግን የሆነ ትምህርት እማራለሁ ዝም ብለህ ለወጉ ኢትዮጵያዊ ስንተኛ ልጅ ለቤት አሁን እኔ ቤት ውስጥ የመጨረሻው ልጅ ነኝ የመጨረሻ ልጅ ነህ ለዛ ነው የፈቀዱልህ ኳስ ምናምን በደንብ ኳስ ሞላ ጉቀኛ ትንሽ ስንት ናችሁ ቤት ውስጥ ስንት ነህ መሰለሽ እህትና ወንድሞች ማለት ነው እህት የለኝም እኔ ቆይ ልንገራችሁ ለእናቴ አንድ ነኝ ግን ያሳደገችኝ አክስቴ ማለት በጣም ነው የሚደብረኝ ግን እሷ ነች እና እማዬ ነው የምላት እሷን አክስቴን ያሳደገችኝ እሷን ነው እማዬ ብዬ የምጠራ ሁለት እናት ነው ያለኝ ለእናቴ አንድ ነኝ ግን ለቤቱ የመጨረሻ ነኝ አክስቴ ራሷ ልጆች አሏት እነሱም አንድ ወንድሞቼ ናቸው እንደዛ ነው ነገር ስንት ናቸው ስንት ወንድሞች ነው ያሉ አራት ናቸው ካንተ ጋር 5 ማለት ነው ታላቅ ታናሽ ወይስ ታላቅ ናቸው እንዳለ የመጨረሻ ልጅ ነኝ ያለኩ ስለዚህ በቃ እንደዚህ የሆነ ሰፈር ውስጥ ምናምን ክብሩ ነገር ነበርካ በወንድሞች ምክንያት አልነበርኩም እንደዚህ አይነት ሰዎች አይደሉም ሰፈር ውስጥ የሚውሉ አይደሉም ምን አይነት ነገር አካባቢ ነበሩ እነሱ በቃ ቤት ሰፈር ውስጥ ቤት ውስጥ የሚውሉ አይደሉም ውለው ምናምን ስራቸውን ሰርተው ይመጣሉ ማለት ስለዚህ ከሱ ጋር በእድሜም ብዙ የሚቀራረቡ አይመስለኝ በዛ ነው እንትን ያሉት ምንድነው በደንብ ጊዜህን እየወሰደ የነበረው በቃ ኳስና ኳስ ብቻ ነው ኳስ ነው በቃ በጣም ስዕል ምናምን ወፍ ስዕል ምናምን ትምህርት ቤት ምናምን በቃ የሆነ ፊልም ምናምን የግሩፕ ላይ ሆነ ፊልም ስሩ ምናምን በቡድን እንደሱ ነገር ላይ ምናምን ሁሉም ይፈልገኛል ከዛስ ፊልም በግሩፕ ሰሩ ምናምን ፒስ ነበር ነው መቻቸዋለሁ ምናምን ከዛ ምን ሆነ ትሰራለህ በቃ የሚያስቀው ፓርቲ ላይ ነው በተሰጠኝ ነገር ላይ በቃ ሁሉም ይጠብቀኛል ራሱ ተማሪ እስኪ አንድ ቀን ልንገር እንዴ እስቲ አንተ ዘበዝበልልን እናንተ ተጠብቁኛላችሁ እንዴ ቢጀምር ዳይ እንትን ነው ስለማይሞክር መሰለኝ አሁን በቃ ትዝ ይለኛል እንደሱ አይነት ልጅ እኛ ክፍል ነው ትዝ ይለኛል በቃ ተጫዋቹ ምናምን በቃ ዝም ብሎ ሲያወራ ያስቃል አንዳንድ ሰው ዝም ብሎ በቃ ሁሉም ተማሪ የሚያውቀው ልጅ ሁሉም ቦታ እኮ አለው ስለዚህ በዚህ ታይም ላይ ምን አሁን እንትኑ እሱ አልፎ ኮሌጅ ገባ
12 ክፍል እንዳለፍኩኝ ሪሚዲያል መጣል አላለፍኩም እንዳለፍኩኝ አላልኩም ወደክ ምንድነው ሪሚዲያል እንትን አጥፋ ስልክ ሪሚዲያል መጣልኝ ግን አልሄድኩም ሪሚዲያል ምንድነው ይቅርታ ሪሚዲያል ማለት ያለፉት ከወደቁት ትንሽ ትሻላላችሁ እናንተ ሞክሩ 4 ወር ኦኬ 4 ወር ተምረህ ድጋሚ ተፈታ እሺ መጥቶልኛል ግን አልሄድኩም ለመማር ድጋሚ ለመፈተን አልሄድኩም ሁኔታዎች ምናምን ጥሩ ስለነበሩ በዙሪያዎቹ ያሉት አልሄድኩም ከዛ ስለዚህ የትምህርት አይዲዮ በቃ እዚህ ጋር ጠፋ ነው በቃ እዚሁ ስራ ገብቼ ኮሌጅ ለመማር ነው ያሰብኩት ምን ስራ ልገባ አስበህ ነበር ስራ ያው በቃ በፋሚሊ ምናምን እንዲፈልጉልኝ ምናምን እያስደረግኩኝ ምናምን ነበር ምን ምገባ ይመስልህ ነበር ገብታል ስራ ሰርቻለሁ ምን ምገባ ይመስልህ ነበር ያው የሆነ ያሰብኩት በቃ የሆነ አሉ ዘመዶቻችን እና ሱቅ ነገር ስላላቸው እዛ ምናምን ገባለሁ የሆነ ቦታ ተተፈላል ነበር ለመጀመሪያ ጊዜ ቲክቶክ ያየው መቼ ለመጀመሪያ ጊዜ በቃ ቲክቶክ የሚባል እንደዚህ የሚታይ የሆነ አራማ ቲክቶክ በነገራችን ላይ ልክ ቲክቶክ የሚባለው ነገር ሲመጣ ቴሌግራም ላይ ነበር ቲክቶክ ብለን ገብተን የተለቀቁ ቪዲዮዎች ምን ቲክቶክ እዛ ላይ ነበር የሚመስለኝ አፕ እንዳለው አላውቅም አራቀል እውነት የሆነ ጊዜ ጓደኛ ያለ ጎረቤት ስልክ አለው ያንቆላለቸኛል እሱ ሲገባ አየሁት እንጂ ምንድን ነው እዚህ ላይ የሚገባው ቲክቶክ እኮ ይሄ እኮ ነው አንተ አታውቅም እንደ ይሄ ነው ቲክቶክ አይደል ቴሌግራም ቻናል መስሎ ነው እንዴ ቴሌግራም ላይ ይለቀቃሉ ቲክቶክ ቪዲዮ ከላይ ያረሱ ከዛ እሱ ላይ የሚለቀቁትን ቪዲዮች የዳንሶች ምናምን አያለው እሱ ነው ቲክቶክ ይመስለኝ አፈረ በስራው ያየሁትን ነው መጀመሪያ ያየሁት በቃ ሰው ጋር ነው በቴሌግራም ላይ እያወረዱ ያያሉ እሱ ነው ይመስለኝ መጀመሪያ ያየኸው ሰው ማን ነበር ኢትዮጵያዊ ቲክቶክ ላይ ኧረ እንጃ ትዝ አይልም እንትና በጣም ያዝናናኝ ነበር አሁን ቀዳዳው ጀለሴ ዋው እንትና ማን ነው በቀዳዳው ጀለሴ አምሴ እሷ ጀለሴ እሱ በጣም ያዝናናኝ የእሱን በጣም በቃ ከዛ መቼ ነው በቃ ቲክቶክ ልጀምር ብላ ያስብከው የመጀመሪያ ጊዜ ታስታውሳለህ ግን ቀዳዳው ጀለሴ አይ ቲንክ ሶ በጣም ከእንትን ምንድነው ከሆነ ሀገር እየነደው መጣሁኝና በጣም ትዝ የሚለኝ ነው በመኪና እየነደው መጣሁኝና አንተኑ ተገነጠለብኝ ምንድነው መንገድ ላይ መሪው ተገነጠለብኝ ከዛ እንደዚህ እየነደውት መጣሁ ማነው ድሮ የሆነ ልጅ ነበረ እንደዚህ እየነደውት መጥተዋል እና በጣም ያበርላት በጣም አስቂኝ ነው ከዛ ሞመንቱ እንዴት ነበር አንተ ልጀምር ስትል እኔ ልጀምር ስል በቃ እንደ ድንገት ነው የጀመረው የሆነ መቅረጽ እንትን ነው ከላይ እየጻፍኩኝ በእንትን እንደሚገባላ እንደሱ ለቃለሁ ዝም ብዬ እየለቀኩኝ እያለ ትምህርት ቤት ማንጃዩ ይስቁብኝ ምናምን ማለት አንተ ምናምን ይሉኛል ልፈምስ ምናምን ይሏል አንተ የሆነ ልጅ ቴዲ የሚባል ልጅ አለ መላሱ ረጅም ነው እሱ በቃ ይዘረጓል መላሱም እሱ በቃ እና ከዛ የሆነ ጊዜ አይፎን ያላች ልጅ አለች እኛ ክፍል እና በቃ ብርቅ ነው አንዴ ዋጋውን ጠይቂያት ነግራኝ እንዲህ እንደሆነ አላውቅም አስደነገጠች ምንድነው አይፎን ያላት ልጅ ኤክስ ነው እና ነበራት ስንት ብር ነበረ 25,000 ብር የዛኔ 30 ስትለኝ በቃ አልቻልኩም ያን ስልክ ስንት ብር ነበር ይዘን የኔ ኤ11 ነበር ሳምሰንግ ከዛ በቃ ማለት ጥሩ ለመቅረጽ አስቤ እኮ ነው ልገዛችን ሽጬ ምናምን ብዬ ስንት ይባላል ምናምን ትላት 30 ምናምን ስንት ነው እስቲ ባልኳት ከዛ ባስ ነበረች ከዛ በሷ ስልክ ቀረችኝ ማክሲም ብዬ ያሞና ብሄሬ የሚባለው ትሬንድ ነበር እሱን ቀረጸችኝና ኤዲት አድርጋ ምናምን ላከችልኝ ከዛ እሱን ፖስት ሳደርገው ከነበሩት ታይ ወጣልኝ 15,000 ነው ምናምን ታይ አለ እሱ ቪዲዮ አልተውኩትም አለ ታች ነው እኔው እንዴ እኔው እስኪ ከተመልካቾቻችን ጋር ሮቤ ስራ ነገር እዚህ ጋር አስቀምጠው ስራ ሰጠው ለሮቤ ከዛስ ምንድነው በጣም ያስቃል
የሮቤል ስራ ጀምረበት እሺ አባባል እሺ ከዛ በዛ ስልክ ቀረጽ ላከችልኝ ፖስት 15000 ቪው ምናምን ታየልኝ ማላቃቸው ሰዎች ምናምን ኮመንት አደረጉልኝ ስለ ትምህርት ቤት ውስጥ አውቃቸዋለሁ ግን ከዛ ድረስበት የትምህርት ቴስቶ ብቻ ነው ኮሜንት የሚያደርጉ አረ የሆነ ልጅ ኮሜንት አውቀዋለሁ ግን ባይ ነው ትልቅ ነው ልጁ ኮሜንት ማድረጉ ገረመኝ አሁን አልኩኝና ከዛ ደጋሚ የሆነ በቃ መልቀቅ ጀመርኩኝ ከዛ የሆነ ደግሞ ቀልድ እያወራሁ ልልቀቅ አልኩኝና ቲክቶክ ያሳይልኝ አላልኩም ይሄ ነው አፕሊኬሽን ያለልኝ ቀረጸኝ ብየው ምንም አልተጣጣምንም እኔ እንዲበላ ምንም ካውት ጋር ነው የምንስማማው እሺ አውት ነው እጄ ጠራሁትና እባክህ ቅረጸኝ ልፖስት ነው ቀልድ ላወራ ነው ቀልድ ላወራ ነው ቀረጸኝ እስኪ አንዴ እሺ ቀልድ ላወራ ነው አለኝ ከዛ ቆይ በዚህ ከምቀርጽ በራሴ ስልክ ነበር ልቀርጽ የነበረው የሱ ያክስቱ ስልክ አለ ካሜራው አሪፍ ነው እሺ ለምን ናት ሰጠች እሺ በሷ ነበር በዚህ አጋጣሚ በጣም እናመሰግናለን ለበላት አክስት በሷ የመቅረጽ ቀረጸኝና ድምፁ ምናምን በቃ ምርጥ ነው ጥራቱም አሪፍ ነው ተመቸን ቀርጸ ነው ፖስት በነጋታው ፖስተኩት ንግግር ነው እንደ ቀልድ ላወራ ብዬ አይደለም ያወራት ተነጋገርን ቀልድ ተመላለሰ ጧት ተነሳውና ፖስተኩት ዝም ብዬ መብራት ጠፋ በምን ላይ ዋይፋይ ጎረቤት ዋይፋይ ነበር ምን ተጠቀመው ፎስቸው በምን ላይ ከዛ በቃ ሰፈርን ቁጭ ብለን ያዛግም ምናምን የሆነ ዋይፋይ ያለው ልጅ አይደለም ከጓደኛችን ቤት ሱሬ ፖስተር ነበር እኮ አየው እንዴ ምናምን አልኩት አረ እናንተ ቫይራል ወጥቶላችሁ የሀገር ኮሜንት ላይክ ምናምን አረ ዳታ ገዛንና አየ ያኔ ማየት ነበረ ዳታ መገዛት ነበረበት ከዛ በቃ እንዲህ ስናደርግ እዛው እያየን እንዲህ ስናደርግ ይጨምራል እንዲህ ስናደርግ ሪፍሬሽ በቃ ደስ አለ 400,000 ምናምን ታየልን የመጀመሪያው ቪዲዮ የመጀመሪያው የቀልድ ቪዲዮ 400,000 ነው የታየው የእንትኑ ከሚለው በፊት በኋላ ይሄን ፖስት ነው አቀታይ አብዩል ምናምን ኮመንት አደረገልኝ ኢሞጂ ማለት ነው ከዛ አሪፍ በቃ ደስ አለን ምናምን ይደለ ተፍታታ በኮሜንቶቹ ደግሞ እዛው አጠገቤ ሲስቁብኝ የተፈገርኩትን ትንሽ እየደበረኝ ነበር ይለቀጥ ብላው ይልኩ እንደፈመሰሰው ስለዚህ ከዛ የዛኔ እንትን ምንድነው እንደዚህ ቫይራል ሲሆን ምናምን ቲክቶክ ላይ ገንዘብ እንደሚሰራ ምናምን ታውቅ ነበር ያኔ በፕሮሞሽን ምናምን ይሄ 10,000 ስገባ ብር የሚከፍሉ ነው ይመስለኝ ነበር ኦኬ ለዛ ነው ተክተ እየሰራ የነበረው 10,000 ስገባ ገንዘብ ልታገኝ ጠብቀናል በነገራችን ላይ 10,000 ስንገባ እንትን ብለን ጠብቀናል ምን ብር ማን ነው የሚከፍላል እኔ ሲሉ ሰምቼ ነው ማን ነው እንደዚህ የሚለው ማርያም ብዙ ሰው ያምን ነበር እኮ እኔ በጣም ብዙ ሰው እስካሁን ድረስ የሚጠይቀኝ ሰው አለ ማርያምን እኔ የሚጠይቀኝ ሰው አለ 10,000 ከገባ በኋላማ ክፍያ ያውቀዋል ምናምን ማን የቱ ጋር ነው? ኧረ ንገሩ። በጣም ይወራል ብዙ ሰው ያወራል እኮ ማርያምን እኔ አሁን እስካሁን ጠይቃለሁ ዩቲዩብ 4,000 ከገባ ምንድነው 1,000 እና 4,000 እንደሱ አይነት ነገር መሰለኝ ለውጪዎቹ ይመስለኛል። ኧረ እዚህ ሀገር የለም የሚከፍል ጋይስ እንዳትሸወዱ እኮ ነው በቃ አይ ቲንክ ፓርትነር ከሆኑ ሀገሮች ጋር መሰለኝ ክፍያ አለ። ከዛ ጠበቅን የለም ወዲያውኑ 10,000 የገባው በዛ ቪዲዮ አይደለም ትንሽ ሰርተንበታል። በዛ ከዛ በቃ በንግግር ቀልድ እያሰበን መስራት ጀመር። እዛች የሆነች ግቢ ያለችን እኛ ግቢ። ስለዚህ በቃ እናንተ የዛኔ እንትን እየጠበቃችሁ የነበረው ተግተን ከሰራን 10,000 ላይ ገንዘብ አለ ነው እንጂ 10,000 ነው እኛ በፕሮሞሽን ምናምን ገንዘብ ሰምታችሁ ነበር ያኔ በፕሮሞሽን ብር ለሚገኝ። አዎ ስለዚህ በቃ የሆነ ያህል ከሰራን ይኖራል ካሽ ማለት አምና ማለት አምና አንድ አመት ከምናምን ሆኖናል። በቃ አምና ነው ከአምና በፊት ነው 12ኛ ክፍል የጨረስነው። ዘንድሮ 2ኛ ዓመቴ ነው 12 አቁም ዘንድሮ 2ኛ ዓመቴ ነው 12ኛ ክፍል ዘንተ ማለት ይቻላል። 2 አመቱ አሁን እየጀመረ ነው አመቱ አመት ከምናምን ከሆነ ቲክቶክ የሰራው ብዙ አልተቀመጥክም ማለት እኮ ነው። ወዲያው ወደ ቲክቶክ ተማሪ እያለው ስልኬን አወልስበት እኔ ስልክ ፖስት ያደርጋል እኔ ትምህርት ቤት ሆኜ እንደ ከዛ በቃ እንደዛ ነው። ከዛ ትምህርት ቤት ሆነ ትታወቅ ነበር ትምህርት ቤት እንዴ ነበረ ሰው ምናምን ቪዲዮ አሰራኝ
ቪዲዮ አሰራኝ እንኳን አልበል በቃ ኮመንቶቹን እያዩ ብዙ በቃ እንትን ይልብኛል ሙድ ይዝብሃል ይቀልድብህ ነበር? ዲዝዶ አጠገብ ያጎት ራሱ ያስቀምጠኛል በጣም በቃ አንቲ እስቲ ይነካኝ ነበር ስመላሱ ደግሞ ማረሰው ኮሜንት ነው ከስክስ ፊት ያለኝልሽ በመድኃኒዓለም እዚህ ማረሰው በሱ ለቀኑ ማሳቀብኝ ሌላ ጨምርልን ሌላስ ሌላ ትዝም ይላል አንተ ደግሞ ሌላ ስትባል ሌላ ካለ ሌላ የተሰደብከውን እስቲ ነገር አይ ሌላ እንጃ ግን ነበሩ በጣም አዲስ ኮሜንትስ የሆነ ያበረታታ ኮሜንትስ የለም የዛኔ ኮሜንት ያደረገ ልጅ አሁን ኮሜንት ሪፕላይ አድርጎበታል አየህ ተበለው ነበር ምናምን ትደርስ ነበር የሰደበ ልጅ አይ ጎበዝ በርታ ምናምን ብሎኝ ያለው ልጅ ኦኬ ሪፕላይ አድርገህ ሰርተህበታል አልሰራሁበትም እሱ ራሱ ነው ራሱ ድጋሚ ሪፕላይ ያደረገበትና ይመጣል አይቼዋለሁ ቅርብ ጊዜ ያሳይ አሪፍ ኮሜንቶች ነበሩ አረ ጎበዝ ምናምን በርቱ ምናምን የሚል አረ መጀመሪያ ሰሞን መጥቶልኛል በቃ አሁን በደንብ ባላስታውሳቸውም ኦኬ አዲስ ልጅ መጣ አይነት እንትን ነበረው በደንብ አስተውሳለሁ አዲስ ልጅ መጣ የሚል ኢነርጂ ልክ አሁን ለምሳሌ እነ ኤላትሪክ ለሶስት በቃ በስነ ስርዓት ሪኮግናይዝ ታደርጋቸው ማለት እና የሆነ ጠቆር ያለ ልጅ ምናምን በቃ ምንድን ነው አሉ ምናምን እውነት በቃ ኤላትሪክ ሲባሉ ሌላ ቪዲዮ ይመጣብኝ የራይዱ ምን አለች በቃ የነቀነቀ ቪዲዮ በየስም በጣም ደስ ባይዘዊ የሆነ ሁል ጊዜ የአመቱ አዋርድ ያሸነፈ ሰው ቀጣይ አመት ላይ ትንሽ ቀዝቀዝ የሚለው ነገር አለ እንደሱ ይፈጠርብኝ ይመስላል አረ አይመስለኝም እኮ ኢመርጂንግ ላይ እኔ ኢመርጂንግ ስለበላ እንደዛ ለማ ድንፋታም አይሆን አደነፈም ገና መጪውን የበላው ነው ኢመርጂ ያረክ ነው ገና የመጣህ ነው አይነት ስለሆነ ሲጀምር ከኤላትሪክ ጋር ኤላትሪክ የሚሰራበት ቦታ የምትሰራ ነው የሚመስለኝ በጣም ይመሳሰላል የምትሰሩበት ቦታ ነው አንድ ላይ አትጋጩም ሁለታችሁም ልትሰሩ ሄዳችሁ ምናምን ይሄ ክልሌ ነው አይ አነስ የዛኔ አካባቢ እንደውም አንገናኝም ነበር ማለት የዛ ከስንት አንድ ጊዜ ብንገናኝ በጣም እንትስ ያልኩ እንዴ አይ ከስንት አንድ ጊዜ ብንገናኝ እነሱ እኛ ጧጧት ነው አብዛኛው የምንሰራው ምንድነው እንትን ነው መናፈሻ ነገር ነው ፓርክ ነገር ነች እንደስ ትላለች ቤት ነገር እኮ ነው እኔ የሆነ ሰው ቤት ጋርደን መስሎኝ ሲያምር ምናምን ይላል እግዚአብሔርን የነ ኤላ ቤት ነበር የሚመስለኝ እንደሚያስቅ ኤላ አስቢው የሚያስቀኝ ጭንቅላቴ ላይ በቃ የሚያስቅ ልጅ ነው ያለው ግን ጠፋ እሱ ልጅ ለምንድን የጠፋው የምታውቀው ነገር አለ የለም በደንብ አንድ ሰፈር ስለሆናችሁ ይጠይቁ ከዛ የመጀመሪያ ማስታወቂያ መጀመሪያ ማስታወቂያ ስንት ብር ነው የተከፈለ እንትን ነው በቃ ሄደን ብዙ ሰው አዋራን ብዙ ሰው እንትን ራሱ ኤልያስን ማወራ ሄደን በቃ የዛኔ ጎፍጠጥ ብለን ሄደን ኤልያስ ማን ነው ኤላ ኦኬ አማከራችኋቸው ሰዎች እነሱ ከኛ የተሻሉት ነበሩ አወራናቸው ምናምን በቃ የመጀመሪያ ስለሆነ በቃ አሪፍ ቪው እንዲታየልህ ምናምን መጣር አለብህ ለቀጣይ ስራዎች ምናምን ከዛ አይፎን ነበረው እሱ 7 ፕላስ በዚህ ቅረጹ ብሎ ሰጠ አቅልድ ነው ኤላ ነው እሺ ከዛ በሱ ቀረጸንና ሄደን ቀርጸን ከዛ ብር ለመጥራት ደግሞ እኔ 5,000 ብር ነበር ያሰብኩት የፈለገውን ቢጠራስ ጀመርን እስማማለን እውነቱን እኮ ነው የመጀመሪያ ሲሆን ማጣት ስለማትፈልግ በነፃም ይሰራል ምናምን ብሎናል ከዛ አወት 10,000 ብር አላል እሺ አለ ሰውየው ቀንሱልኝ አለና 7,000 ብር ተስማማ በቃ ቤት ይችላለች ምናምን አላልኩም ከሄድን በኋላ በቃ አደናነኩ 5,000 ብር አስቤ ያበደ ነው ከዛ ተከፈላችሁ ሰራችሁት ምናምን እሱን ከዛ ሰራ ነው ቀረጽ ነው ቤቱን የመጀመሪያ ፕሮሞሽን ነው በቃ ነገ እስኪ ፖስት ምናምን በቃ በስማ ተሰነዳደን በጣም በቃ አሽሞነሞንኪ ሰዓት 4 ሰዓት ነው ፖስተኛ ጧት አናቷ ላይ ሲል ፖስት መደረግ ጀመርን ቁጭ ብለን በጣም በቃ ተጨናነቀ ከዛ ቪዲዮውን በቃ ምን አለች
አሪፍ ታይታለች አሪፍ ሄደ ምንም ተደረገ በመጀመሪያው ፔመንት ምን አደረጋችሁ የኔ ስልክ ሸጥ ነውና ያን ስልክ ጨምረን 8 ፕላስ ገዛ ራስ ላይ ኢንቨስትመንት ይላል በጣም ያበደ 8 ፕላስ ከዛ ለኤላ 7 ፕላሱ ተመለሰለት አሬላ እናመሰግናለን ብለን አንተ ምንድነው ያደረከው በመጀመሪያ ፔመንት ተቀመቀመ በስማ ኦኬ የመጀመሪያ ማስታወቂያ ላይቶች ነው የገዛሁት አይገርም እነዚህ ላይቶች እነዚህ ዘመን ተሻጋሪዎች ላይቶች የቤት ኪራይን ክፍል አራቀል አናቱ ላይ 6000 ብር ነበር የቤት ኪራይ ኦኬ ለካስ አንቺ ኦሬዲ ስራ ጀምረሽ ነበር አናቱ ላይ 6000 ብር ነበር የቤት ኪራይ ከፈልኳት 6000 ብር እኔ አንተ የመጀመሪያ ነገር ያለው ነበር የቤት ኪራይ 6000 ብር ነበር እድሜ ስንት ነው ለካስ በዚህ ብዙ ማንስቅም ተባለ በፊት እኮ ነው ወደደ አነሰ እንጃ እኔ ስላልተከራዩ ይሆናል በጣም ስላልተከራየ አንሷል ብር እኮ ነው ተወዱብን አራንሶ ነው እንጂ አንሶ በጣም ትንሽ ነበር እኮ የዛሬ 4 አመት ስቱዲዮ እኮ ነው አንድ ክፍል እኮ ነው ይሁን ተጋባና ክፍል ውስጥ ትተኛለህ በቃ እንደዚህ ወደ ጎን ጫማ አስቱዲዮ አሳብ ምናምን አታስብበት በጭራሽ የለም መተኛት ብቻ ነው እስማ አይ ቲንክ እኔ የመጀመሪያው ምንድነው ያለው ፍላፍል በላህበት ይነካም ግን እሱ እንደ እንትን ይቆጠራል እንደ ዋና ነገር አይ ሌላ ምን አረክበት ለቤተሰብ የሆነ ነገር አረክበት ለማዘር አይ ቲንክ እንደዛ ሊሆን ይችላል ባይዘይ እንደ ኢመርጂንግ ላይ ካሉ አይ ዶንት ኖ ይግባ አላውቅም ግን ዲኦቪ ነው የሚባለው ዶቭ በጣም ነው የምትመቸኝ በጣም ወሳኝ በጣም ነው የሚመቸኝ ዶቭ ነበረ ኢመርጂንግ ላይ ከአንድ እስከ 5 ውስጥ ነበረ ነበር እግዚአብሔር ተጠርቶ ነበር ከአንድ እስከ 5 በጣም ጎበዝ ልጅ እሱ እዚህ ላይ ያለው እሱ ልጅ አዲስ አበባ ነው ያለው ይመስለኛል ኢመርጂንግ ውስጥ ስንት ሰው ነበረ ኖሚኔት የተደረገው እንጃ ያገር ነው ብዙ ነው በጣም አሁን ከዛ ኢመርጂንግ ውስጥ ካላችሁ ሰዎች አሁን ለሚቀጥለው ኤክስፔክት የምትደረጉ ናችሁ ተስፋ የሚጣልባቸው ናችሁ አይደለ እንደዛ ይመስለኛል ጎበዝ ነው አሪፍ ላፍ ልጆች አሉ ብዙ ልጆች ደግሞ ኢመርጂንግ ማን ነበር ያሸነፈው ኢመርጂንግ ሴት ልጅ ነች አሉ ማበዝና ነበር ሴት ልጅ ነች ስኬት ኢመርጂንግ ነበር የነሱ ዘንድሮ የመጣ መስሎኝ ነበር ይሄ ካታጎሪ አይደለ አይ ዶንት ቲንክ ሶ ነበረ ተብያለሁ አረ ሴት ልጅ ነች ቢዩልን እኔ እንደውም አብዩልን ምናምን ኤክስፔክት እያደረኩኝ ነበር ኢመርጂንግ ነበር ከዛ ስኬትና ህሊና ምናምን እየተወዳደሩ ማለት ተዘልሽ ተዛለኝ ሌላ ቢዩልና አጎስት ተታረቋ የሆነ እንትን ፕሮግራም ላይ ነው ታረቁ እኔ ሰውዬው የሆነ ሰዓት ላይ ደግሞ እስኪያውን ደግሞ ተቃቀፉ ሊላቸው መስሎኝ ነበር ተቃቀፉ አላቸው እንደዚህ ነው መስለኛል ተቃቀፉ አላቸው ያው ተቃቀፉ ግን አብዩ ግን እንደዚህ ነው ያለው አሉ እንደዚህ ሁለቱም እንደዚህ ነው ደስ ይላል መታረቃቸው የቀጠናው ሰላም ሰፍ ወቸው ጉድ ከሰብስክራይብ አርጉ እንጂ ብሬክ ነው የተመለሰው ሰብስክራይብ እያረጋችሁ ሰብስክራይብ ይጎዳ ሰብስክራይብ ይከሩ ሰብስክራይብ ከዚህ በኋላ እንደውም ሰብስክራይብ ማለት አይቻልም ከረብ ብቻ ነው የሚቻለው ዝም በለተ ከረብ አርጉ ዝም በል ከረብ አርጉ ለምን ነው የምፈነጅበት አያችሁ ዝበል ምናምን ዘል እሺ ሰብስክራይብ እያረጋችሁ ጋይስ ሰብስክራይብ እያረጋችሁ እንደሆነ እናቃለን 366000 ገብተናል ባይ ዘ ዌይ ጫማ ወደ ባምሌ እንቀጥል ምን ሆነ ጫማው እንዴ በቃ ወደ ባምሌ እንቀጥላለን አረፍተ ነገሩ አላለቀም ያላለቀች ነው እንዴ unfinished sentence ሲሆን ያው ያንጎ ስፖንሰር ስላደረገን እሱን ለማመላከት ይመስላል of course ነው በደንብ ነው ምንድነው አሰቤ አሰላስዬ ያረኩት ነገር የታሰበበት ነገር ያንጎ እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ ትችላላችሁ ከኛ ጋር ብሏችኋል የያንጎ አፕሊኬሽን ከፕሌይ ስቶር ወይም ደግሞ አፕል ስቶር ዳውንሎድ ስታደርጉ የመጀመሪያ ትሪፓችሁ 30% ኦፍ ነው ይላችኋል ይህም እንግዲህ የሚሆነው ያንጎ አዲስ 30 የሚለውን ፕሮሞ ኮድ ስትጠቀሙ ነው ያንጎ አዲስ 30 yes I
ስለሚቻል እሺ ወደ ባምሌ ስንገባ ባምሌ አመት ከምናምን ነው ቲክቶክ ከጀመርክ ቲክቶክ ላይ በጣም ኤክስፔክት ያላረከው ያልጠበቅከው ያገኘው ነገር ምንድነው ያልጠበቅኩት ሰው ምናምን እንደዚህ ይሄ ልጅ ምናምን ተቋቁሞብኛል ብዬ ያልጠበቅኩም ፌመስ ምትሆናል መሰለህ አሁን በቃ መንገድ ላይ ምናምን ሰው በደንብ ያውቃል ምናምን ምን ጠቅሟል ቲክቶክ ጠቅሞኛል ብዙ አዲ እሺ ብሩ አሪፍ ነው ስራ ምናምን ያመጣል ከዛ ውጪ ምን ጠቅሟል ከነሱ ውጪ ሰው ለኔ ያለውን አመለካከት ቀይሮብኛል ሲቀየር አይቻለሁ ኦኬ ሰፈር አካባቢ ከማልጠብቃችሁ ሰዎች ማልጠብቆ እንትን ተገጥሞኛል ምንድነው ክብር ነው ምንድነው ለሱ ነገር ገጥሞኛል የሆነ ነገር እየሰራ ስላለ ሰዎች ሪስፔክት ያደርጋሉ ከዛ የሆነ የመጀመሪያ ፋን ኢንተራክሽን ያወቀ ሰው መንገድ ላይ ምን እንዴት ነበር ትዝ ይላል እሱ መጀመሪያ ያወቀኝ የሆነ ጊዜ የገረመኝ ነገር እንትን ነው ቲክቶክ እየሰራን ኳስ ምናምን እንትን ነበር ትሬዲንግ እየሄድን አንድ በጣም እያበረረው እየሄደ ነበር ኮብልስቶን ሄደ ወረር ይላል አቁሙና ባምሌ ብሎ ወረደና ሰላም አለኝ ከጓደኞች ጋር ይሄድ ከገረመኝ በጣም ከዚህ ወደ እንትን አላልኩም የሆነ ጉድ አልሰማም አያችሁ ሰው ከመኪና ይወረደ አይ ገረመኝ መቼም የምትለምደው ነገር አይደለም ሰው ሰላም ማለት በቼም ነው ማትለምደው ሁሌም ዊርድ ነው ገረመኝ እሱን ትሲለኝ ከዛ እነሱ ራሱ አረ በጣም ፈመሷል ልጅ ምናምን እያሉ በቃ ማለት ነው ሰው እኮ ከመኪና ወርዶ ሰላም አለው ምናምን አለኝ በጣም ጸዴ ነው ከዛ ጸዴ እንትን መልክተኛው በጣም ጓደኛ ነው በጣም እንዲህ ነው የተዋወቃችሁት አንኛ መልክተኛው በመልክ አናውቀውም ነበር ከህዝብ እኩል ነው ያወቅነው የምር ባይዘ እኔ አታውቀውም ነበር ባለፈው ሳምንት ነው የተገናኘው ጭራሽ አታውቀውም ነበር ድሮ አውርተን ነበር ስልሽ ድሮ እንገናኝ ምናምን ተብለ ድሮ አውርተን ነበር ግን በቃ ባህር ዳር እያለ እዚህ ሲመጣ እንገናኛለን ምናምን ብሎኝ ከዛ ተመልሶ ሄደ ምናምን በዛው አልተገናኘንም በዛው በቃ አልተገጣጠምንም ባለፈው ሳምንት ነው የተገናኘነው ወይ እኮ አብረን ያገኘነው ማለት በቃ የዛ ቀን የተገናኘነው ምን እንደሚመስል በቃ ቲቪ ላይ ነው ያወቅኩት ከሰው እኩል ዋው እና እንዴት ነው የተገናኛችሁት ከእሱ ጋር የተገናኘነው እንትን ያይ ነበር እሱ እሺ እመቸዋለሁ እና ለሱቁ ፕሮሞሽን የሚሰራለት ሰው አልነበረም ከዛ አወራኝ እና ምናምን አለኝ የከፈተ ሰሞን ነበር ከከፈተ ሰሞን ምናምን ነበር ግን ትንሽ ጊዜ ብቻ ከከፈተ ቆይቷል ከሱ ከከፈተ ቆይቷል ከዛ ና አለኝ ሱቅ እሺ ሄድኩኝና እሱ እንደሆነ ያወቅኩት በቃ መቶ ሰላም ምናምን ብሎኝ ኑ ተከተሉኝ ብሎኝ ሲሄድ አይ ነው አልኩኝ በቃ እሱ ነው አልኩኝና ሄደን አወራ ምናምን መሳ ጋበዘን ምናምን ከዛ አወራን ያለው ነገር ለኔ ሱቅ እንድትሰሩልኝ ነው ቪዲዮ ምናምን አለኝ ለሱቄ ቪዲዮ እንድትሰሩልኝ ነው አለ አረ ደስ ይለናል ምናምን በቃ ደስ በጣም እኛ የምንፈልገው ነገር ስለነበር እሺ አልነው ስልክም ስለሚያስፈልገን እሺ አልነውና በቃ ወዲያው ነው እዛው ነው ስልክ ይሰጠን እዛው ስልክ ሰጠን እዛው ስልክ ሰጣችሁ አመነን በቃ ማለት ሰሩኛላችሁ እንትን ሁለት እድል አቀረበልን ሁሌ በር እንደ ደሞዝ ልስጣችሁ ወይ ስልክ ልስጣችሁ ተባለ እኛ ደግሞ ሌላ ፕሮሞሽን ቢመጣ የተሻለ ቪዲዮ ለመቅረጽ ስልክ ይሻላል ነው ከዛ ስልኩን በቃ እዛ ወዲያው ሰጠን ስንመለስ ወደ ቤት ስልክ ይዘን አይፎን ዛሬ እናገኛለን ብለው ወጥተው ስልክ ይዘው ተመለሱ ስንሄድ በነገራችን ላይ ማለት አንሺ አስፈላጊ ከሆነ አንሺ አሁን ራሱ እሱ ነው እየደወለ ያለው አዋራው እስክፈተው ለስፒከር አድርገው ሄሎ ስንሻ ማስጠጎለ አይ ያወራቸው ነው እዛው እኮ ነው ያነሳው እየሰሙት ሰላም እንዴት ነው ሰላም ነው ሰላም ነው ወይ ደግሞ ስላንተ እያወራ ስላንተ እየተወራ ነበረ የምር
ስልክ ሰጥተኸው ምናምን ሱቅህ መጥቶ ስልክ ሰጥተኸው ነበር ትካለ አዎ አንተ እንደዚህ ይወራል እንዴ ናገ አትመጣም እንዴ በሉ በቃ አላቋርጣችሁ እንዴ አትመጣም ማለት ነው አስያዝኩ እንዴ ምን አልክ አስያዝኩ መሰለኝ ኧረ ችግር የለውም እያናገረች ነው ማደር ይመችሽ አባት ቀስ እያልን እንደምደርስ ሄሎ ዘግቶታል እንዴ ወይ ቻው በቃ ይመችሽ በቃ ይመቻችሁ አላቋርጣችሁ እሺ ወንድም እሺ እሺ ባይዚ ሄሎ ብለህ እንትን ያረከው ምን እንጂ እሱ ሊዘጋው እንደዚህ እያለ ነው ሄሎ ስትል አይ ምርጥ ሰው ነች በጣም ስልክ ተሰጠው ላይ ነበርና አንተ ምን አይነት የሚገርም ኩኢንሲደንስ ዞሮ ነው ግሩ ነው ስነ የደወለው ማን ነው የሚያነሳኝ ብሎ አጋጣሚ ከዛስ እንዴት በዛ ስልክ እንትን አላችሁ ምናምን ፕሮሞሽኖች ምናምን መጡ እንትን አላችሁበት አሪፍ ቪዲዮ መቅረጽ እንጀምር ፕሮሞሽን ምናምን መጣ ኦኬ ተጨማሪ ፕሮሞሽን ሰሩ እዛ ባምሌ በቃ በጣም በጣም እየታወቀ መጣ በቃ በጣም አሪፍ ቪዲዮች ከዛ አሁን ከድሮ ጀምሮ የፈለግኩ ይሄ የፊልሙ ነገር አለ እሱ ድል አላገኘህም ፊልም መስራቱ አልመጣም እስካሁን አልመጣም እኛ እናመጣዋለን አይው ይመጣል ገና ይወጣው በፋሚሊ እያለ ኢመርጅ እያደረገ ነው ገና ከዚህ በላይ ስንት ነገር ይጠብቃል የምር አፊ ቁርጥ ይላል ምንም ገና ነው አንዱ ትልቅ ነገር እኮ ነው የተወሰነ ሰው ላይ አይጠፋም እዚህ ከሚያዩን ከፊልም ነክ ስራ የሚሰሩ የተወሰነ ብዙ ጊዜ ግን ምን አስተውላለሁ መሰለ እንደዚህ በቃ አስደንጋጭ አመጣጥ ይመጡና ከዛ በቃ አይቆዩበትም እና እንትን ይፈልጋል ይሄ በቃ በስነ ስርዓት ስራ ነው ወይ ስራ ነው ይሄ ቀልድ አይደለም ቲክቶክ ጀምረን እኛ ፕሮሞሽን እየሰራ ምናምን እንደ ስራ እንትን አልጠባላ ኤክስፔክት አላደርጉም ስራ ነው በቃ ሰና ነው እንደ ስራ ያዙት ያለ የሆነ ሳሌ ምናምን ይሄ አሁን ፕሮሞሽን ዲል ስራ ምናምን ብለህ ስትጨነቅ ምናምን ራስህን አታገኘው ፕሮሞሽን ሳይመጣ ሲቀር ለምን እንዴት ልስራ አይዲያ መጥቶ አይዲያ ምናምን በቃ አዎ የተመለሰብኝም አለ እንደዚህ ምክንያት በቃ ስራ ነው በቃ በስነ ስርዓት ይሄ ስራ ነው እንደዚህ አይነት ጓደኛ ካለህ ደግሞ አጥብቀህ መያዝ ነው ገባ አሁን እሱ ብዙ 4 አመት ምናምን ቆይቷል ሶሻል ሚዲያ ላይ በጣም ጥሩ ልጅ ነው ምናምን ስለዚህ እንደዚህ አይነት ጓደኛ በጣም ጥሩ ሰው ነው በቃ ባንዲ ነው እንደዚህ የመታ ነው ወደ ላይ ሰነን ካገኘው ነው በኋላ በቃ ብዙ ነገር ተቀይሯል ስልክ መስጠቱ ምናምን ብቻ ሳይሆን በሐሳብ ምናምን ደግፎናል እንዲያርጉ እንዲያታርጉ እና በቃ እሱም ጋር እየሄድን ምናምን ብዙ ነገሮች እንድናይ ምናምን አዳዲስ ነገሮችን ለምንድ ምናምን ብዙ ነገሮች ጠቅሞናል ሰውም ያስተዋውቃል ሰው ማሳወቅ በጣም ብዙ ነገሮች ጠቅሞናል ስነ በጣም ኬክ ልጅ ነው በስማም ትህትናው በጣም ወይኔ ስነ ትህትና ዋይዞ በጣም ያስጨንቃል ትንሽ ምርጥ ሰው ያስጨንቃል ምርጥ ሰው ነው ድምፁ ደግሞ ሎሳስ ነው እዚህ ቢመጣ የሆነ ያተሰማው ምናምን ነው ከሱ ድምጽ በላይ በታች ለውሳስ ነው በቃ እንደሱ በቃ እንደሱ ነው አሁን ሁለቱ ያሉበት ክፍል በጣም ጸጥታ የባምኔ እኮ አወራር አንዳንዴ ማለት ነው ይሄ እንትን አስተማሪዎች አሉ አውቀው ልክ ዋና ፓርቷን ቀስ አድርገው የሚነግሩ ዘ ፓወር ሃውስ ኦፍ ዘ ሴል ኢዝ ማይቶኮንድሪያ እንደዛ ነው አወራር ባምኔ እንደዛ ኳስነተው በቸልታ ያልፋል እንደዚህ ያለ ድምጽ ነው ያለው እና በደንብ እንትን ማለት አለብሽ በቃ ይሄ በቃ እያደገ ነው መምጣት ያለበት አስተሳሰባችን ምናምንማ ቆየከው በቃ ስራው ምናምን ነው በቃ በደንብ እያደገ ነው መምጣት ያለበት ልክ ነሽ እዚሁ ጋር አለ ቀጣይ ሌላ ዋንጫዎች ምናምን ኤክስፔክት እናደርጋለን እኛም ይህን አልነበር ያሰብነው በጣም በዚህ ዓመት በጣም መሰራት አለበት ብዙ ዘግናኝ ኮምፒቲሽኑም ትንሽ አሁን ሀይ ስለሆነ ብዙ ሰው ስላለ ከዛ ነጥረህ መውጣት መቻል አለብህ ብቻ እንትን እንዲልህ ነው ሞቲቬት እንዲያደርግህ እንዲያበረታታ እንደ ትልቅ ሰው ነበር የመከር ነው እኛ ራሳችን እኮ ምክር ያስፈልጋል ቤተሰብ ምናምን እያገዝክ አዎ በጣም ደስተኛ ናቸው አሁን ያለበት እንትን ላይ በጣም ተመስገን ሰፖርት ያደርገዋል አሁን ሶሻል ሚዲያ ላይ ብዙ ሰው ቤተሰብ ብዙ ደስተኛ የማይሆን ሰው አለ ሰፖርቲቭም አለ ደስተኛ ናቸው አንተ ሶሻል ሚዲያ ላይ በምታደርገው ነገር እንትን ነው አንዳንዴ ቪዲዮ ያያሉ እንደ ቲክቶክ ያዩና የሆነ ነገር እንደዚህ ለምን ታወራለህ ይሄ እንደዚህ አታወራተው ያጋጫል ከሰው ጋር
ምናምን ትለኛለች እንጂ ይደግፉታል። እንዴት ተው ምናምንማ አይሉኝ። አይ መምከርም ራሱ በጣም ትልቅ ነገር ነው። ይሄ እንደዚህ አታወራ ተው አንተ ልጅ ምናምን ትለኛለች። እንደ እናቶች አላ ያስጨነቃታል። እነሱ ደግሞ ይታያቸዋል፣ በደንብ ይታያቸዋል። ሰው ደስ የሚለው በቃ እንደ ኦዲየንስ ሆነው እንትን ስለሚሉት ቅርብ ናቸው። ከዛ ደግሞ ኦዲየንስም ናቸው። ልክ አይደለም ይሄ እኮ መጥፎ ነው ተው ተው ምናምን ትለኛለች ታያለች። ምንድን ነው አንተ በሶሻል ሚዲያ ላይ አላማ ምንድን ነው? ፊውቸር ስታስብ ወደፊትን ስታስብ እኔ በቃ ቲክቶከሮች ብቻ ተብሎ ሳይሆን አለ ከሚባሉት ሲባል ስሜ ተነስቶ በቃ አሪፍ ስራዎችን አሁን አዋርድ በልቼ ቀጣይ አሪፍ ቪዲዮ ሳልሰራ ቀንሷል እኮ እንደ ድሮ አይደለም። እና ቪዲዮ እንደ ድሮ አይደለም ብዙ አይደለም እንዲባል ምናምን አልፈልግም። በቃ አሪፍ ቪዲዮ መስራት አሪፍ ቪዲዮ ስሰራ በቃ ውስጤ ያስደስተኛል። ከዛ አንተ ነው አሁን የሆነ ሳለ ያሰብከው የፊልም ሀሳብስ እሱ ላይ እንትን ማለት አልፈልግም። ይመጣሉ ብዬ ነበር መጠብቀው፣ ግን ራሴ መግፋት እንዳለብኝ እንትን አለ። ከመጡ ምሰየው ተኛ ነው ፒኤምኔም እኮ አንቺ መስማም በጣም እኔና አንቺ እንግባባለን። ተኛ ነው የሚልሃል አይደል? አንድ ሰዓት ተኩል ሊነሳ ነው እንጂ ከእንቅልፍ ጠዋት አንድ ሰዓት ተኩል ሊነሳ አልተነሳም አልገባት ነው ወይስ ሁለቱንም ነው የምሞለው? ሁለቱንም ነው አሞለው። የሆነ ጊዜ እኮ አውቄው አትፍቼው ነበር። ከዛ እንዴ ተደብላለቀ በቃ። አሁን ሁለቱንም ነው ኦን ማለት ሁለቱንም ቤኪ እኮ የቻይና እንትኑን የሳተው በዚህ ምክንያት ነው። ኤምፒኤም አስተዋራ ሰብቻለሁ። ትሪክ እንደሆነ ታውቃለህ። እኛ ሚድናይት ሲሆን የሚቀጥለው ቀን እንደሆነ ሪኮግናይዝ አናረግም እንደ አበሻ፣ እንደዛ ለምንቆጥ ጠዋት ነው። ፈረንጅ ደግሞ ዘ ኔክስት ሞርኒንግ ብሎ ነው ያስ። ለዛ እኮ ነው እንጂ አንተ እንትን ስለሆንክ አይደለም። እሺ ለሊት እንገናኝ አይደለም የሚል ፈረንጅ ጠዋት እንገናኝ ነው የሚል። ልክ ማታ 6 ሰዓት ሲሆን ሞርኒንግ ልክ እኮ ነው። ምን ነው ዋን ኢን ዘ ሞርኒንግ ነው የሚባለው። ከሚድናይት በኋላ አንድ ሰዓት ዋን ኢን ዘ ሞርኒንግ አውቃለሁ። ማውቀው ነገር ነው፣ ግልጽ ነው። እሺ እና ነው የምታስበው አሁን ከፊልሞቹን ራስህ ፕሮዲውስ ለማድረግ አስባታል? እንደዚህ የምታስባቸውን ፊልሞች ሰው መጥቶ እንትን ከሚልህ እዚህኛው ይሄኛውን ካራክተር አንተ ተጫውተው አንተ ብትጫወትልኝ አሪፍ ነው ብሎ ለማርኬቱ አስቦ ምናምን መጥቶ እንትን ከሚልህ ያንን ፊልም ራሴ እሰራዋለሁ ብለህ አስባታል? እኔ ማስበው እንደዛ አንተ መጀመሪያ እንዳልከው ነው። ሰው ምናምን መጥቶ ለዚህ ትሆናለህ ብሎ እንደሱ ነው ማስበው። ግን ያኛውን ቦታ ያስታውሰኛል። ራሳችንን እንትን ማለት እንችላለን እና እንሰራለን ማይለኛል። አያቅተንም እንሰራዋለን። እንደዚያ ጊዜ ምናምን ነው የሚፈልገው እና ማድረግ እንችላለን። ራሳችንም ተዋናይም ምንም ሆነን ብቻ ጊዜ ጉዳይ ነው ብለን እናስባለን። የልጅ ተፍተፍ ይበል ባይሆን ምንድነው ሪሌሽንሺፕ ስታተሱ ምናምን የሚለው እንዴት ነው? ከዛች ልጅ ጋር ቀጠለ ወይ ነው ወይስ ሌላ ልጅ መጣች? ያቺን ልጅ ተውኳት ወይ እኔ ምን ሆኜ ነው? ባጭሩ ጠብሳለሁ ወይ ነው? ኧረ አልጠበስኩም። ስለዚህ ወደ ወቸው ጉርቲ እንደርመጣለን። ወቸው ጉርቲ እንደርን ታውቀዋለህ? አታውቀውም? ወቸው አይተን ታውቃለህ? ፖድካስቱን ሙሉ ተቆራርጦ ነው ማለት ሙሉ ያየው ሙሉ ለሙሉ የሚቀርብ እንትናን ያጁት ዮናታን ያንድ ብር ይቻላል። አንድ የመጀመሪያው ሚሊዮናችን ነው ባይዘው አንድ ብር ይገርማል። ዶክተር ነው የመጀመሪያው። ሁለተኛ ሚሊዮናችን ነው ባይዘው ይገርማል። አንድ ብር ደግሞ እንደሚያውቁ ሰው እንደዚህ የመጀመሪያው ይገርማል። እና ወቸው ጉርቲንደር ምን መሰለ ሲንግል ለሆኑ ሰዎች ግጣማችሁ ትመቻለች ነው እንዴ? ምን ሆነ ነው? አደባባይ ብዙ የት እንሄዳለን? አሁን ይሄ ማለት ወቸው ጉድ እናጋባለን። በቃ ወቸው ጉድ እናጋባለን ፕሮግራም እሱ በቃ። ስለዚህ የምትፈልገው ፍላጎት ጠይም ወይስ ጠቆር ያለች ብቻ ቴክስቲንግ ትመልስ። ሃዩን ከመለሰች ኧረ እኔ እሺ ለምን እንትን ሁሉ ምላላችሁ እሺ እንዴ አልተመቸም? እንዴት ነው ስለ እንትን ሲወራ በጣም ያልተመቸ? አሁን አውጥቼው ነበር ተራስና እሺ ዝቅ አድርገው እና አሁን እንዳደረኩ ፒስ ነው። ያሳያ እሺ እኔ ጸጉሯ ረጅም ሴት ነው። ጸጉሯ ረጅም ሴት ቀለም ማለት ያን ይኛል እንትን ኦኬ። ጸጉሯ ከረዘመ ችግር የለውም። ረዝሙ ከድብደፈረስስ
ስለዚህ ቆይ ፀጉሯን ከቀለሟን ጀምር ይኸውልህ ከቀለሟን ጀምር ከከለሯ አዎ ጠይም ወይስ ቀይ አዎ አዎ ቀይ የቀይ ዳማ ጠይም ወይስ እንደሱ አይነት ማለት ቀይ ዳማ እሺ ፀጉሯም ረጅም ነው እሺ ፀጉሯ ረጅም ቀይ ዳማ ከዛ እሺ ተማሪ ሰራተኛ ተማሪ ማለት ዩኒቨርሲቲ ነው እሺ ደግሞ ምን እሺ ሰራተኛ ይሻላል እኩል ተከፍላለህ ገንዘብ ነው ሀፍ ሀፍ። እድሜ ሀፍ የምትበልጥ ያለው። ወይስ የምታንስ የምታንስ ስልህ ኦፍ ሊጋል ኤጅ ሆና ሆና እንትን እድሜ አዎ። እድሜ ምታንስ አሪፍ ሱሪ ባይዞ አንተ ስንት ዓመት ነው 20 አያ ብታንስ ልትሆን በስንት ዓመቷ ነው የምትሰራው 2 ዓመት ነው ያለ ባይዘዊ በስንት ዓመቷ ነው ፀጉሯን የምታሳድገው ፀጉርማ ችግር የለም። ተፈጥሮ ነው እሱ ግን ሰው የምታንስ ሊሆን አይችልም እኩል ነገር ነው የምትሆነው እሺ ወይ 19 ምናምን እና አይ ካልሆነ 19 ግን ሊጋል ኤጅ አይደለም ወይ እንዴ እኩል ነው ግን ወይ እኩል ትሁን ወይ ትበልጣለች ነው በሺ በቃ ይሻለው አዎ እኩል እሺ 19ን ሰረሽበት አይ ሴፍ ለመሆን ብላ አራቀች በልበል እኩል ነው እሺ በሰላም ሌላ የስራ ዘርፏ ችግር የለብህም ከምንም አይነት የስራ ቲክቶከር ብትሆን አሪፍ ነው ወይስ አረ ውጪ አይደለ ለምን ቲክቶከር አሁን ቆንጆ ብትሆን እዛ ላይ ሁሉም ነው የሚመኛት ከዛ ልትጣላ ሆነ እኔ በዛበት ነገር ነው ልቀና ሆነ ደግሞ ኮመንት ላይ ልትጣላ ሆነ እሺ ሌላ ደግሞ ምን አለ መሰለ ቁመት ካንተ ትብለጥ ወይስ ትነስ ወይስ እኩል ትንሽ ትንሽ ማህደር ሳይዝ ማለት እሺ እሺ እጃችን ላይ ያለ እንትና አዎ ባይገባ አታስብ አሁን የጠራው ሰው ክብራ እየሆነች ነው ክብራ ብቻ ነች ያለች ግብራ ፀጉሯ ረጅም ነው እንዴ ክብራ አይ ዶንት ኖ ጀስት ሁሉም ነገር አጭር ነው ይመስላል ስለሱ አሳስብ አብዛኛው እሺ ስሟ ራሱ አጥር ያለ ነው ክብራ ስለዚህ በዚህ አጋጣሚ አሁን የጠራሃት የምትሆን ሴት ካለች የምታስተላልፍ ኢንስታግራም እዚህ ጋር እናረጋለን ቲክቶክም እዛ ጋር እናረጋለን ጋይስ ዴም አንተ ግን ኦልሬዲ ሜቢ ዴም አይደርስህም ቴክስት አያደርጉልህም አድናቂው ሴቶች እኔ እንዳንቺ ቅድም እንዳልሽው እንትን እመስላቸዋለሁ ኩስታራ ይመስለኛል ማኩ ኩስታራ ባይዘው ኧረ እኔ አይደለሁም አይናፋር ኩስታራ ነው ሜቢ ትንሽ ቀን አብረን ብንቆይ ምናምን ቀስ እያልክ የምትባባ አይነት ሰው ነህ እንደዛ ነው አየህ እና ይህ ልጅ አይናፋር ነው እንጂ ኮስታራ አይደለም ሰው እንዴት ተሰብስቦ ዝም ሲባል አልወድም ጭርስ ይላል ወድ ትፈልጋለህ በቃ ሞቅ ሞቅ ነው ሞቅ ነው ነገሩ ሞቅ ነው የታባቱ የሁለትዮሽ ጥያቄዎቻችን ጋር ደርሰናል ከክርስቲያኖና ከሜሲ መሰሰቻ ንጉሱ ሜሲ እንዴ ሶስታችንም ሜሲ ነው የሚመቸን ኧረ እኔ ክርስቲያኖ ነው የሚመቸኝ እስቲ እኔ እግዚአብሔር ሜሲ ነው የሚመቸኝ እኔ ሁለቱም ይመቹኛል አልዋሽም ግን ለጥያቄው ማማር ክርስቲያኖ ጋር ነኝ ከጥሬ ስጋና ከእንትን ከጥብስ ሁለቱ ነው አይ አይቻልም እየተገኘው ቤት ያፈራው የትኛው ይሻላል ኧረ ጥሬ ጥሬ ይሻልሻል ከጥብስ እሺ እርግጠኛ ነኝ እንትን እሺ አሁን ከዛ ማለት ነው ሰሞኑን የተወዳጀ ነው ከጥሬ ጋር ሰሞኑን የተመቸሽ አራቀል ከስና ጋር መዋል ከጀመርክ በኋላ በጣም ይወዳል እሱ ሰይፉ ላይ ላዩ አላየሁትም አይ እንደሚወደው ተናግሯል ብልልሽ አረ ይወዳል በጣም ነው የሚወደው ስጋ በጣም ይወዳል እሺ ከምትወደው የምትወዳቸው 3 የሙዚቃ አልበሞች ወይ አርቲስቶች ከሀገር ውስጥ ሙዚቃ አርቲስቶች እንትና በጣም ነው የምወደው ቴድሮስ ታደሰ እሺ ነሳይ ቴዲ ራሱ ቴዲ አፍሮ እሺ ሌላ ሁሉም እወዳቸዋለሁ ግን አንድ ሲባል ነው 3 ሲለው ግዴታ መጥራቱ ነው እንጂ አይመጣልህም ከሴቶች እንትና ቀደተ በላይ ፍቅር አዲስ
አሁን ከዚህ በኋላ ዛሬ የምንጀምረው እንትን ነው ለቀጣይ እንግዳችን አንድ ጥያቄ ትጠይቅልናል ቀጣይ እንግዳችንን ምን ብለን እንጠይቀው አሁን ቀጣይ ኤፒሶድ ላይ ቀጣይ እንግዳችንን ማን እንደሆነ አሁን አናውቅም ቀጣይ እንግዳችን ማን እንደሆነ ይህን ጥያቄ እንጠይቀዋለን ሴትም ከሆነች አንድ ጥያቄ እንጠይቅልሃለን ደስ ያለ የጫማ ቁጥር ምን ይችላል ነው ይቀል ነበረ ስለማታውቅ ነው ከባድ የሚሆነው ብታውቀው ኖሮ አታስክ ዝም ብለህ መጨረሻ ላይ ትነግረኛለህ አስበው ዝም ብለህ እንደዚህ አስበውና መጨረሻ ላይ የምትወደው 3 ፊልም ፕሪዝን ብሬክ እሺ የወንዶች ጉዳይም አለ እሺ የወንዶች ጉዳይ እና አንተን ፊልም ፔንዱለም አይተሽታል ፔንዱለም አማርኛ እንዴው እሺ ከውጭ ሀገር አርቲስቶች የሙዚክ አርቲስቶች 3 ጥቀስልኝ የሚመች ከውጭ የውጭ በጣም አልሰማም ማለት ሰይደካረክ ጎበስ ብሪዚን አታውቂም እሱ ደግሞ በጓደኛ ያውቀዋለሁ እና ዳንሱ ምናምን በሰው በጓደኛ ደጋረክ በቃ ይቻላል እንትና እሱ ዳይመንድ ዳይመንድ ፕላቲነም ምናምን እና እንትና ይመቸኛል ኤኮን ኤኮን እኮ ከተማ በልቶ ጠፍቷል እኮ አንተ አይደለም ባይዘ አይ ጠፍቶ አይደለም ሌላ ብዙ ኢሹ አለው ይሁን ምን ታውቂዋለሽ ዘመድ ነው አይደለም ሁለቱንም ናሬቲቭ ሰምቻለሁ ዘመድ ይሆኑ አይደለም ኦብቪስሊ ከሚያወሩት ነው እንጂ እንዳትናገርባት ኤኮን አይ አይደለም ከተማ እሱ ያለውንም ሰምቻለሁ ከኤኮን ሳይድ ያለውንም ሰምቻለሁ ነው ሚዲያ ላይ ወጣው ነው ኦብቪስሊ ከሷ ከቀረሷ ለምዶ ማብራራው በቃ ራስ ጉዳይ በጣም ኤኮን ዲፌንድ እንዳደረገ ሙቪ እንትን ምንድነው ፊልም በዚህ ሳምንት በጣም የተመቸኝ የእንትና ዶክመንተሪ ቅድም እየወራ ነበር የዲዲ በቃ የዲኪ ዘ ሬከኒንግ ነው ሬከኒንግ ዘ ሬከኒንግ ማለት ነው በቃ ኔትፍሊክስ ላይ ቼክ አድርጉ ግን እንትን ሬኮመንድ የምታደርገው አይነት ፊልም ነው ትሪገር ፊልም አይደለም ዶክመንተሪ ነው ትልልቅ ሰዎች ናቸው ማየት ያለባቸው አይደለ ኦብቪስሊ ትሪገር ዋርኒንግ አለው ከ19 ዓመት በላይ ሰው 19 ሁላ ትንሽ ነው የሚመስለኝ የሚነሳው ቶፒክ ትንሽ እንትን አለው እኔ ሬኮመንድ ባታረጋችሁ ደስ ይለኛል እኔም ሬኮመንድ ያላረኩት ለዛ ነው ትንሽ እንትን የሚል ነገር አለው ግን ኧረ ችግር የለውም ከ20 ዓመት በላይ እዩት በኔ ግን እንትን ነው ምንድነው የገባኝ መስል ድሮ የዲዲን ዘፈን ወር ስለ ሆሊውድ የነበረን አስተሳሰብና አክቹሊ ያለው እንትን እንዴት ቆሻሻ እንደሆነ ቀይር ያረጋው ዘመኑ ከፍቷል ነው አይደለም ዘመኑ ከ90s ጀምሮ እኮ የተደረገ ነገር ነው እኛ አናውቅም ነው ዲዲ ስናውቀው ነው ዘመኑ እንደከፋው ነው ዋርሶ ነች እና ዘ ሬከኒንግ ቼክ አድርጉት ዝም ብላችሁ ቼክ አድርጉት ትሬለሩን ምናምን ይዩትና ማይሆን ከሆነ ተውት በቃ ተገርመናል በዚህ ሳምንት በዛ እንደውም እንደ አማራጭ ሌላ አንድ ፊልም ልስጣቸው እኔ አንድ ሲሪስ ልስጣችሁ እንደ አማራጭ ምንም በቃ ብዙ የማያስጨንቃችሁ ነገር ሴቨራንስ ሴቨራንስ አዲስ እንትን ወጣ እንዴ አይ ቲንክ ወጥቷል መሰለኝ አዲስ ሲዝን እኔ እርግጠኛ ነኝ ግን የመጀመሪያውን ሲዝን አይቼው በጣም የተመቸኝ በጣም አሪፍ ነው ይባላል ሴቨራንስ ሁለተኛ ሲዝን አልወጣም አይ ያበደ ነው አይተዋል ሴቨራንስ አረ ነው ፊልም ላይ በጣም ያበደ በጣም ግን ሪከመንድ የሚደረግ እንትን ነው ሲሪስ ነው በጣም ያበደ ነው በጣም ጸዴ ባምሌ በዚህ 5 ዓመት ውስጥ አድርጓለሁ ብለን ታስበው በቃ በህይወቴ እቺ ነገር ሳላደርግ አልሞትም ምትለው ነገር ፊልም በዚህ 5 ዓመት ውስጥ ፊልም ሰራል እሺ በህይወቴ በቃ እቺ ነገር ሳላሳካ አልሞትም ምትለው ሳላሳካ ባልሞት ደስ ይለኛል አዎ አንጃ በጥያቄ ያው አይደለም ከላል ነው ግን እንጃ አይ በቃ ጦስ ከጋደንተ ታለቱ አስበበት ቤት ሄደህ ትዝ ካለ ላክልን በቮይስ ኦቨር እናስገባለን እንዳትጨናነቅ ይኖራል እኮ እኔ እኮ በኋላ ቆጭ ይሆናል በኋላ ቤተሰብ ምናምን ለዚህ ሳላደርግ የምትላቸው ምናምን እንዴ ለእነሱ በቃ አሪፍ ነገር ነው አብሶ ለማየ
አንድ የምትመኘው ነገር አለ ለእሷ እሱን ማሳካት በጣም እፈልጋለሁ በጣም በስመ አብ እንዴት እንዲህ ጊዜ እንዳለ 20 ዓመት ነው ምናምን በቃ በስመ አብ በጣም የሚገርም ጀርኒ ነው ያለሽ አሁን 20 ዓመት በጣም ጸዴ ታይም ነው በዚህ ታይም ደግሞ ይሄንን ኦፖርቹኒቲ ማግኘት ከዚህ በኋላ ጸዴ ነው በቃ ምን አንተ በስንት ዓመት ነው ያገኘው እኔም ግን አለባበስከው። እኔ 25 ዮናታን እድሜ አይጨምርም እንዴ ምን ማለት ነው አቡ ወደዛ ምንድነው ለሄም ወዴት ልሂድ አይደርስብን እንደዛ ከሆነማ ሊደርስብን ሆነ እኮ ይድረስ ደስ ልገባ ነው ግን ወራቶች ይቀራሉ እንግዲህ እሺ በቃ በስማ ምን 30 ስገባ 30 ቤት ብስ ነው ማድረግ ስገባ ምን ይመስል እንደ ፈረንጅ ዶሮ እንዲየገለበጥኩ ነው መጠብሳ አንተ 30 ስገባ በጣም ደፍረንጅ በጣም ዮኒ መቼ 30 ማይገባ ይመስላል አረ አይመስለኝም ይኸውልህ አሁን በቃ የፈጠነ እየሄደ እንደሆነ ገብቶኛል አሁን ያረጀ ነው ይለኛል እሺ ምንድነው ማመስገን የምትፈልገው ሰው ካለ በዚህ አጋጣሚ ፎሎወሮችን ምናምን አመስግናቸው ሁሉ ፎሎ አድርጉኝ ማለት ታፕ የሚበል ማለት ፎሎ ማገድ ነው ማመስገን የምፈልጋቸው ሰዎች ጓደኞቼን አብሮኝ የሚሆኑት ጓደኞቼን በጣም አመሰግናቸዋለሁ በጣም አመሰግናቸዋለሁ ብዙ አይዲያዎች ምናምን ብዙ ነገሮች በቃ አግዙኛል ጓደኞቼን በጣም አመሰግናለሁ እና አንሽላት የለም ማን ነው አወት ነው ይሄ አወት እና ወሮስ እኛ ራሱ ነው ሄሎ አወት እንዴት ነህ ሰላም ነው ወይ ያነሽ ያነሽ ነው ምን ያረክ ነው አንድ ሰው ቢያወራ ከሰማ ምን ያረክሽ ነው አወት ምን ያረክ ነው አወት ቡና ይጠጣ ነው ከወቸው ጉድ ነው እንደውልልህ አወት እንዴ ማለቴ ስልክ ያነሳ ነው አይ አልጨረሰም እዚህ ትንሽ ይቀራል አሁን ለኦዲየንሳችን ነገር ካላውት አዎ በዚህ አጋጣሚ ማለት የምፈልገው ነገር ካለ እየተቀረጸ ነው ለምን ነው ባይስ ነው ሁላችን ጮክ ብለን ማለት የምትፈልገው ነገር ካለ እየተቀረጸ ነው ኧረ እኔማ ምን እላለሁ ይመችሽ አወት ብሎ እያሰበኩ ነው በቃሽ ይመችሽ ወንድም 7000 ብር ስላለከው ይመች ጎበዝ በል አወት የመጀመሪያ ፕሮሞሽን ደፍራ 10000 ብር ጠይቀ 7000 ብር አልተባል እንደሱ ስላልክ አንቺ ይመችሽ ደብሊው አወት ይችላል አወት እሺ ያመሰግንክ ነበር ደግሞ ስማቸውን ሲጠራ ይደውላሉ ምን እሺ እኔ ነገር እስቲ ስለሚድሮ ካወራስ አላፍዲ ይደውል ነሽ እና ስነን በቃ በጣም አመሰግናለሁ በጣም ስንሻ በጣም አመሰግናለሁ በቃ እሱን ስናገኘው በጣም የለወጠን በጣም አነቀ ጠለዘን ወደ ላይ በጣም ነው ስነን ማመሰግነው በጣም አድርጌ እና ሁለት እናት ነው ያለኝ ሁለቱንም እናቶቼን በጣም በጣም ነው ማመሰግናቸው በጣም ነው የምወዳቸው ሁለቱንም በጣም አድርጌ አመሰግናቸዋለሁ አንቀባሮ ነው ያሳደጉኝ ምንም ነገር ሳይኖራቸው እና ሁለቱንም እናቶቼን በጣም አመሰግናለሁ ሌላ በቃ አይደለም እሳይ እኛም እናመሰግናለን በጣም ስለመጣ ኢመርጂንግ ልጃችን ደስ ብሎናል ኢመርጅ ስላረክ ኢመርጅ አድርገህ ከዚህ በላይ ደረጃ ስትደርስ ደግሞ እና አሁን እንትን የፋይናንሻል ደገፋ ምናምን ካስፈለገ ደግሞ ፋይናንስ ክፍል ነው አይ በረከት ጋር ሄድ ነው እንዴ አይወለ ፋይናንሻል እንትን ፋይናንሻል ነገሮች ምክሮችም ቢሆን የብድር አገልግሎቶች አለው በረከት እሺ የምር ግን ቀልድ ነው ባምሊ በጣም በቃ ብዙ ጊዜ እንደዚህ አይነት ታለንቶች እንደዚህ አይነት በቃ ላናይ ነበር ቲክቶክ ባይመጣ በቃ ላናይ ነበር እንደዚህ አይነት ታለንቶችን በቃ አንተን የመሰሉ ልጆችን በቃ ላናይ ነበር በቃ ሊያመልጠን ነበር ቲክቶክ በቃ ባለውለታችን ነው በብዙ ነገር ማለት ነው እና
ደስ ብሎናል ስለተሸለምክ ከዚህ በላይ በቃ ብዙ ነው የምንጠብቀው ካንተ ብዙ እንድትለፋ እንፈልጋለን እንትን ሴትል እንድታረግ በቃ ይሄ በቃኝ ብለን እንድትቀመጥ ምናምን አንፈልግም በቃ ሴትል እንድታረግ ምንድነው አንፈልግም እንድትንቀሳቀስ በደንብ እንድሰራ በደንብ እንድለፋ ምናምን እንፈልጋለን እቺ አንድ ዋንጫ ደግሞ ቀጣይ እስቲ ስንት እንደምትሆን እናያለን እስቲ እዛ የዛኔ ይመጣል ዋንጫዎቹ ይዞ ደግሞ ይመጣል እና በጣም 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 እንዲሳካልህ ከሚቋጥሩት ሰዎች ውስጥ ነን ይመቸ በርታ አቀጨረሰ ማለትም መጠየቅ የምትፈልገው ነገር ካለኛን ወይ ማጥቼ ያልጠየቁኝ ጥያቄ ያለ ብለም ታስቡ እንትን ቡና እዚህ ጋር የምታጫጨሱ ምርጥ ነው አይደለ ሁሌ ነው የምለው እኔ አይ እዛ ጋር እናስገባለን ባይዚ እዚህ ጋር በቃ እንትን ስለው በቃ ጌጤና የሆነች የምታፈላ ሁሌ እንደዛ እናርግ እንዴ በጣም አንድ ሰው እንደዚህ ቁጭ እያደረገ ምናምን በጣም ነው ደስ ቡና ቁርስ ምናምን በቆል የምግብ ብፌ ጊዜ ማለት ሆዳ አበሰው ምን እንደሚያለኝ ቡና ያስፈልጋል ምርጥ ነው እኔ ብኖር አሪፍ ነበረ እንዳታስብ በሚቀጥለው በኬተሪንግ ነው የምንቀበል እውነት ታስብ አንተ ብቻ ዋንጫውን ይዘን ያው ለጊዜውም ኬተሪንግ ሰርቪሳችን በረከት ነው በረከት ደግሞ ውሃ ብቻ ነው የሚያመጣልን ኬተሪንግ ዲፓርትመንት በረከት ነው የኔ ስራ እዚህ ፒሲ ሳውንድ ምናምን መነካካት ነው ማህደር ምንም ስራ የላት እንደዚህ የማህደር በቃ እንዳየኸው ነው በቃ እንግዲህ እናመሰግናለን ስለመጣሽ ይሳካልሽ ጋይስ ፎሎ ያረጋችሁ የባምሌን ኢንስታግራም አካውንት ቲክቶክ አካውንት እናስቀምጥላችኋለን ለስራ ማዋራት የምትፈልጉ ሰዎች ምናምን ኮንታክት አድርጉት የዛሬው የወቸው ጉድ ፕሮግራማችን ይሄን ይመስል ነበር እንወዳችኋለን መልካም ቅዳሜ ይሁንላችሁ እናንተ ማሳየ ሰዎች ናችሁ ቻው እንዳትለው ካሜራው የዛሬው በቦቼ ነገር ፍሬዎች እንበል ቻው ደህና ሁኑ ልጆች ደህና ሁኑ ልጆች ነኝ ያዥ ያታ አባቱ ታዲያስ በቃ በዚህ አስወጣው እንደዚህ ያርክ አስወጣው ወቸው ጉድ ወቸው ጉድ